ኦኬ አብዲሳ መጥቷል እንግዳችን። ስለዚህ ወደ አብዲሳ መሄድም ወሂድ እንችላለን። ሰላም ብያለሁ አብዲሳ፣ እንዴት ነህ? ጤና ይስጥልኝ፣ እንኳን ደህና መጣ። ሰላም አለይኩም። አመሰግናለሁ። እንዴት ነህ? እንዴት ነህ? ሰላም ነህ? አለን አለን አልሐምዱሊላህ፣ ሁሉ ሰላም ነው። አለን። ባለፈው ተቀጣጥረን ሳይመች ቀረ። አሁን እንዳጋጣሚ አዎ ነው ሮብ ልጆች ነበር አልተመቸኝም። እንግዲህ ይቅርታ ጠይቄያለሁ አዎ፣ ስላልተመቸኝ ነው። ያው ያለሁበት ቦታ የሚመች ነገር ስላልሆነ ቀደም ብዬ ፕሮግራም እንዳላበላሽ ብዬ ይቅርታ ጠይቄያለሁ ማለት ነው። ኧረ ችግር የለውም። አሁንም እንዳጋጣሚ ነው የገባሁት። ያው ሳላስበው ነው። አዎ ያው አይ ትንሽ እንጫወት እንጂ ብዙ ምን ትላለህ እችላለሁ፣ ሞር ፎከስ ላልሆን እችላለሁ። ግን እንደ ሁኔታ ውስጥ እንዴት ነህ? አይ ችግር የለውም። ሰላም ነኝ ያለው ሁሉ ሰላም ነው። አንተ ጋር አለን አልሐምዱሊላህ። እንትን ወሂድ ነው ኡስታዝ ነው ማን ነው የምንልህ? አላወኩም። አይ ወሂድ በተለኝም ምንም ችግር የለውም። ከፈለክ ደበላም በለኝ ጨቡዴም በለኝ። ዋናው ነገር እኔ እናንተ ቋንቋ ነው የሚያግባባን። አብሽር። ወሂድ ይቀላል ለመግባባት። አዎ ይሻላል። ይከብደኛል መሰለኝ። ኡስታዝ ማለት ሙስሊም ያልሆነ ሰው ኡስታዝ ማለት ይችላል? እኔ ሙስሊም ነኝ። አይ እኔ ሳሎን ኡስታዝ ማለት እችላለሁ ወይስ ለሙስሊሞች? ኡስታዝ ሲምፕሊ ትርጉሙ አስተማሪ ማለት ነው። ሲምፕሊ ትርጉሙ ሊትራሊ፣ ካልሆነም ደግሞ ብዙ ትርጉም አለው። ፕሮፌሰሮችም ኡስታዝ የሚባሉበትም አግባብ አለ። የተለያየ እንትን አለው አውዱ እንትን ነው። ግን አስተማሪ በሚለው ነው ኡስታዝ የሚባለው። ያው ኡስታዝ የሚሉት ግን ወይ ሼህ ማለት ደግሞ ኤልደር ማለት ነው። የሚደርሰው ምን ሲሆን ነው? ሼህ ማለት ደግሞ የእንትን ነው አሊም ነው። ከአሊም በኋላ ያለው ሼክ መሻይኮች ይባላል። ሼህ ማለት ኤልደር ማለት ነው፣ ሽማግሌ ወይም ደግሞ በግዕዝ እና በአረማይስጥ ቄስ ምንለው ቄስ የምንለው የግዕዝ ቃል ቀሶስ ከሚለው ከአረማይስጥ ቃል የተገኘ ነው። ሽማግሌ ኤልደር ማለት ነው። ፕሪስፔሪያን ማለት ነው። ልክ ወይም ደግሞ በላቲን ደግሞ ፓስተር የምትለው ፓስተር ማለት መጋቢ ማለት ነው። ሽማግሌ ማለትም ነው፣ እረኛም ማለትም ነው። እንደዚህ አይነት ትርጉም አለው። ገና ነው ሼክ ለመሆን? አይ እኔ ተማሪ ነኝ። ኖርማሊ ኮምፓራቲቭ ሪሊጅን ስቱደንት ነኝ። እዚህ ስታየኝ እንዳለ አጋጣሚ ያለኝ እንትን ነው። ደግነቴ መሬት ስለማይነጥፍ እና አንጀቴ ስለማይችል ለሰዎች ያለኝን ስለማካፈል ሰዎች ስለሚወዱኝ ኡስታዝ ይሉኛል እንጂ ተማሪ ነኝ። በዛ ሂሳብ አይ መጽሐፍን ለማየት ሞክሬያለሁ። በጣም አሪፍ መጽሐፍ ነው። እኔ ማለት ለፍተ አይ ቲንክ ከዛ በኋላ እኔ ላግኘው ምናምን ብዬ ስል አንተ እኮ ነህ እንጂ ልጁን ያከበርከው ክርስቲያኖች በጣም ሲያብጠለጥሉት ነበረ ብለው 1-3-4 ቪዲዮ ላኩልኝና ምን ነካቸው አልኩኝ። ማለት ልጁ አንተ 6 ወርም ይሁን 1 ዓመትም ይሁን 2 ዓመትም ምናልባት 6 ዓመትም ሊሆን ይችላል መጽሐፍ ይፈጀብ፣ ግን ሪስፔክት ሰጥተው ፐርሰናሊ ሳያረጉ ሀሳቡ ላይ ብቻ ያቀረብከው ረብጣ ሀሳብ ላይ በተሻለ ሀሳብ ለማድረቅና ለማሳለጥ መሞከር እንጂ ፐርሰናሊ አታክ ማድረግ ማጣጣል ምናምን ነገር ብዙም እኔ ጥሩ ነው ብዬ አላምንም። አይ ቲንክ እንግዲህ የነሱ አብዛኛውን ነገሮች እንደዛ ነው። ቻሌንጅ የሚያደርጋቸውን ነገር ትምህርት አዳዲስ ነገሮች የምታገኝበት ሁልጊዜ ቻሌንጅ ነገር ሲኖር ነው። ገባ? ተግዳሮት ሲኖር ነው። ማነቆ፣ ሸፍጥ፣ ጋሬጣ ሲመጣ አዳዲስ ነገር ሲመጣ ትማርበታል። አሁን እስልምና ላይ እንደ አይነት ነገሮችን ጥያቄ ብታመጣ እርግጠኛ ነኝ ሪሰርች እንሰራበታለን ብለን ነው የምናምነው። አዲስ ነገር ቢሆን እኛ ጋር ቁርአን ላይ ብጠይቅ ሐዲስ ላይ ብጠይቅ ሞር እውቀታችን እየዳበረ ይመጣል። ሀሳብ ነው ገብቷል። የሚያመጣው ምንድነው? በሀሳብ ሉዓላዊነት፣ በሀሳብ ልዕልና፣ በሀሳብ ገዥነትና በሀሳብ ዘውግ እናምናለን ማለት ነው። እና ገበያው የሀሳብ ገበያ ነው በአሁኑ ሰዓት። ስለዚህ ያመጣው ሀሳብ ነው። እንደ ሀሳብነቱ ስህተት ካለበት እርማት ይሰጠዋል። አንዳንድ ነገሮች መስተካከል የሚገቡ ነገሮች ካሉ ይስተካከላሉ። የወደፊት ስታሳትመው ራሱን መጽሐፉን ደግመዋለሁ ካልክ ደግሞ በተሻለ ሀሳብ አስተካከለ ታሳትመው ትችላለህ፣ ወይ ደግሞ ሀሳብህን ልትቀይር ትችላለህ። የሰው አእምሮ ስሉጥ ነው እኮ አይደል? ድሮ የነበረ ሜንታሊቲ ክላሲካል የነበረ ሜንታሊቲ ያን ነበረ። የሆነ ስፖትላይት ነበርክ እኮ አንተ ራስህ። አብዲሳ ማለት የሆነ ኤተር ነበር። ከዛ አተም፣ ሞለኪውል፣ ሴል፣ ኦርጋን ሲስተም፣ ኦርጋኒዝም ምናምን ኢንፋንሲ ላተንሲ ይሄ አሁን ያለው ሌቭል መጥቷል። ስለዚህ በአንድ የመጣ ነገር አይደለም። ዴቨሎፕ አድርጎ ነው ፕሮግረስ አድርጎ ነው። እና አብሽር ምንም ችግር የለውም። እንትን ነው መጽሐፉን መጀመሪያ ላይክ በነፃ ነው የለቀኩት። አክቹአሊ ለወጣቱ እንዲደርስ ነው የፈለኩት እንጂ ያን ያህልም እንትን አላረኩትም ነበረ። ግን አልተለመደም መሰለኝ እኛ ማህበረሰብ ጋር እንደዚህ አይነት ነገር፣ ሙስሊሙ ከክርስቲያኑ ጋር፣ ክርስቲያኑ ከሙስሊሙ ጋር ነው እንጂ እንዲህ በጋራ የመጣ ውርጅብኝ መጥቶባቸው አያውቅም መሰለኝ። በጣም መነጋገር የሆነ በጣም እየተነበበ ያለ መጽሐፍ ነው አክቹአሊ። እና ሁላ አሁን ወደ ማሳተም ሀሳቡን እንድመጣ ያደረገኝ እሱ ነው። ሞር አሻሽያው አንዳንድ ፉትኖቶች ሶርሶች ምናምን ማስገብቼበት ወደ ሁለተኛ
እትም ምናምን ነገር አድርጌ አሳትመው ይሆናል እንጂ ያን ያህል ኮንትሮቨርሻልም ይሆናል ብዬ አልጠበቅኩም ነበር። ግን ሆነ በጣም ጸብ አስነስቶ በብዙዎች ነው ትችትም ድጋፍ የሚያገኘው። አንድ ሙስሊም ልጅ እንደውም መጽሐፍ አወጣበት የ150 ገጽ መጽሐፍ ለአብዲሳ ምላሽ ብሎ ለኡስታዝ አቡበከር ለወንድም አቡበከር ልኬለት እያየው ነበረ። ዝም ብሎ ነገር ነው እሱስ ያን ያህል አይደለም፣ ግን በጣም ኮንትሮቨርሻል ሆኗል አክቹአሊ። አንተ ደግሞ በተቃራኒው 60% በላይ ወድጄዋለሁ ብለህ አስገረምከኝና ደግሜ ያነበብኩት እንዴት ሊወዱ ይችላል እና ያ ቴንክ ዩ አንተኑ እኮ እንትኑ ነው ዋናው ነገር ምንድነው? ኮምፕሬሲቭ የሆነ ሀሳብ መነጋገሪያ ሊሆን የቻለበት ምክንያት አንደኛ ነገር ሀሳቡ የተለየ ሀሳብ ብቻ ሳይሆን ኖርማሊ ሁሉ ነገር የሚነካካ ነገር ነው። አንዳንድ ጀነራላይዜሽን የምታደርገው ፋላሲ ነበረ። ይሄ ተጠቅላ አድርጋ ሃይማኖት ብለህ የምትነካው ነገር እስልምና ላይ ያለውን ነገር አለማየት፣ አንዳንድ ታሪኮችን አንዳንድ ያላያቸው ነገሮች ለምሳሌ ገጽ 38 ላይ ይኸው ራሱ 38 ገጽ 38 ላይ ስለ ዞራስተር የተናገርክበት እንትን አለ። ዞራስተር ራሱ ማለት ነው የተናገርክበትን ነገር ላይ ዞራስተር የዛሬ 4500 ዓመት የነበረ ነው ብለን ያስቀመጥከው ከክርስቶስ በፊት ዛራዳሽ የነበር ምን አልከኝ? 3500 ነው 4500 ነው ያልከው? 3500 እርግጠኛ ነህ? ከስልኬ ከወጣሁ ላይቭ እንዳይቋረጥ። ኦኬ ችግር የለውም። ግን 3500 አሁንም አይሆንም ራሱ 2000 ዓመት ከዛ 3500 1000 ከክርስቶስ በፊት 1500 ዓመት ማለት ነውና ያ አይሆንም ራሱ ማለት ነው። እንትና የተወለደው ዞራስተር እኔ ማውቀው የተወለደው አፍጋኒስታን ውስጥ ነው የተወለደው። ባልክ የምትባል ቦታ በአሁኑ ሰዓት ሞደርን ታይም ላይ አፍጋኒስታን የምትባል ናት። የዛራዳሽ ነው የነበሩ ኩርዲስታኖች የነበሩት አካባቢ ነው። እንትና በነበረበት ሰዓት ላይ ነው ቂሮስና ዳሪዮስ በነበረበት ሰዓት ላይ ነው የነበረው። አይ ቲንክ በ624 ጀምሮ ምናምን ብሎ የሚቆጥሩም አሉ፣ 547 የሚሉ አሉ። እዛ አካባቢ ላይ ነው ብቻ የሚያሳየው ማለት ነው። 3500 ሆነ ልክ እንዲህ ማለት ከናይቼ የመጽሐፍ እንትኖች ማጣቀሻዎች ምናምን ልልክልህ ብዬ ፒኬን እንደውም ቴሌግራሙን ላክልኝ ብዬው ነበረ፣ ሳይልክልኝ ቀረ እንጂ እንትኖቹ ኤቪደንሶቹ ካሉ አንተ ማውጣት ትችላለህ። ሶርሶቹ ዞራስተር ከክርስቶስ በፊት ከማክስ 1000 ዓመት ብሎ የተናገሩ ሂስቶሪያኖች አሉ እንጂ ከዛ በላይ አልኖረም። ራሱ ሙሴን አይቀድመውም፣ አብርሃምን አይቀድምም። ዞራስተር ከሰከንድ ቴምፕል ኦፍ ጁዳይዝም ላይ ትልቅ ኢንፍሉዌንስ ያለው እንትን ነው። እሱ ላይ ሳይሆን ያሁን ጥያቄ የኔ ፖይንቴ አንደኛ ዞራስተር የኖረበት ታይሙ ትክክል አይደለም ነው የምልህ። ከሱ የሚቀዳድሙ ሰዎች አሉ። አሁን ለምሳሌ እንትና ክሪሽናን ብትመለከተው ከሁሉም ይቀድማል። ራሱ ኢቨን ኖ አካባቢ ላይ የነበረ ነው። በ3102 ነው አይደል ክሪሽና ለአርጁን የሰጠበት በባጋድ ጊታ የሚባለው መጽሐፍ ሪቪል የሆነው ያኔ ነው። ከዛ በኋላ ነው በ1500 ላይ አርያን ወደ ህንድ ሄደው ቬዳስ የሚባለው መጽሐፍ የመጣው። ያዝሩዌድ፣ አግራባቤድ፣ ሳምቤትና ሪግቤድ የሚባለው መጽሐፍ የመጣው። ስለዚህ ማን ይቀድማል? ስለ ዞራስተር እንትን ይባላል። እንደውም ስለ መሐመድ ላይፍ በደንብ እናውቃለን። ስለ ኢየሱስና ቡድሃ ጥቂት እናውቃለን። ስለ ዞራስተር ህይወት ግን ምንም አናውቅም ይላሉ ሁሉም የታሪክ ኢንትሮዳክሽን ቱ ዞራስተር ዞራስትሪኒዝም እሱ የሚባሉ ነገሮች ነው። ግን መጽሐፉን በደንብ በስርዓት ዜንዳ ቬስታ ነው አይደል መጽሐፉ የዞራስተር አንብበዋል? ዜንዳ ቬስታን አለ አላነበብኩትም እሱን። በቃ ስለዚህ ዜንዳ ቬስታን ስታነቡ እንደዚህ አይነት ነገር የለውም። ዜንዳ ቬስታ ላይ ሲጀመር ጀምሮ ስለ ሁለት አምላክ ነው የሚያወራው። ራሱ ክፉና ደግ አምላክ የሚባሉ ሁለት አምላክ ነው እንጂ ሞኖቲዝም የሚባለው ኮንሴፕት እሱ ላይ የለም። አንዳንድ ሰዎች ተበርዞ ነው የሚሉ ሰዎች አሉ። የሱ መጽሐፍ ተበርዞ ነው፣ ዞራስተር መጽሐፉ ተበርዞ ነው ምናምን የሚለው አሉ። ግን መጽሐፉ ላይ ስለ ሁለት አምላክ ነው የሚያወራው። ክፉ አምላክና ደግ አምላክ የሚባል ነገር አለ፣ የሚባል ትምህርት አለ። ሁለተኛ ቆሮንቶስ 4:4 ላይ ያለው የዚህ ዓለም አምላክ የተባለው ሴጣን ጳውሎስ ያንን ከሱ ወስዶ ነው የሚልም አጨቃጫቂ ነገሮች አሉ። አይ የዚህ ዓለም አምላክ የተባለው ራሱ እግዚአብሔር ነው የሚሉ አሉ። ምክንያቱም ሴጣን የሚል ነገር የለም፣ የዚህ ዓለም አምላክ እግዚአብሔር ተብሏል ብሎ ዮሐንስ አፈወርቅ በዚህ መልኩ የሚያቀርብበት ነገር አለ ራሱ ማለት ነው። አይ ቲንክ ኖስቲሶችም በእንደዚህ አይነት መልኩ የነማኒ ምናምን ነገር የሱን ትምህርት የወሰዱበት ነገር አለ። ነገር ግን ኢየሱስ ከሱ ትምህርት ወስደዋል፣ ሙሐመድ ከሱ ረሱል ሰለላሁ ዐለይሂ ወሰለም ከሱ ትምህርት ወስደዋል ለመባል ለ4 ነጥብ ላይ ለመዝጋት አብርሃም ይቀድመዋል፣ ሙሴ ይቀድመዋል። ዘዳግም 6:4 ላይ ሽማ እስራኤሉ ያህዌ ሎ ኃይኑ ያህዌ ኻር ብለዋል። እስራኤል ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስተምሯል ሙሴ።
ዘዳግም 6:4 ላይ ማለት ነው። ስለዚህ ሙሴ ይቀድመዋል፣ ክሪሽና ይቀድመዋል። ክሪሽና ስለ አንድ አምላክ አስተምሯል። በበጋድ ጊታ ምዕራፍ 7 ቁጥር 3 ላይ፣ በበጋድ ጊታ ምዕራፍ 7 ቁጥር 14 ላይ፣ በበጋድ ጊታ ምዕራፍ 10 ቁጥር 13 ላይ የተለያዩ የአዙርቤድ፣ አገርባቤድ፣ ሳምቤድ እና ሪግቤድ የሚባሉ መጽሐፍቶች ስለ አንድ አምላክ አስተምረዋል። ፑራናዎችን በአጠቃላይ ካልኪ ፑራና፣ ቪሽኑ ፑራና ጁዳይዝም ላይ አይተህ ከሆነ እና የጥንት ሌሎችም የባቢሎኖች የፐርዢያዎች ምናምን እምነት ላይ አይተህ ከሆነ የተለያዩ አማልክቶች የጣዖት አምልኮች ምናምን ነበራቸው እንጂ እንደዚህ ስትራክቸር የያዘ በተለይ ደግሞ ሰይጣን የሚባለው ኮንሴፕት አታገኝባቸው። ከሱ በኋላ የመጣ ኮንሴፕት ነው እና እሱ እንደውም ዴቫ ነው ዴቫስ ነው የሚለው ፈጣሪውን ማዝዳ ነው የሚለው አይደል? ጌታ ማዝዳ ይለዋል። ከዛ ደግሞ ሰይጣንን እንደ ዴቫ ብሎ ከዛ ወደ ዴቭል ምናምን ራሱ እስኪመጣ ድረስ እንትን የሰይጣንን ኮንሴፕት ያመጣውና ጉድ ኤንድ ባድ ጥሩ የሰራ ክፍያ እንደሚያገኝ መጥፎ የሰራ ደግሞ እንደሚቀጣበት ማስተማር የጀመረው ነውና ምን ላይ በመጽሐፉ ላይ ያስና ላይ በዜንዳ ቬስታ ላይ የቱ ጋር ነው ያገኘው? እልክልሃለሁ እንትኑ ላይ ነው። ይሄ 120 ሺህ ነው በላይ እንትኖቹን የተገኙት አይደለ? እሱ እኮ ያስና ስንት ላይ እልክልሃለሁ። እርግጠኛ አይደለሁም። በቃ እኔ አንዳንድ ነገሮች ኧረ ችግር የለውም ሲመች እንትን ትለኛለህ። ሲመች ማለት ይሄ ለመሟሻ ያክል የተገናኘ ነው። አሁን ዛሬ መጽሐፉን በደንብ አድርገን እናየዋለን። መጽሐፍን በደንብ እናየዋለን ዛሬ ለትውውቅ ያክል፣ ለመግባባት ያክል፣ አፕሪሺየት ለመደራረግ ያክል ሀሳብ ላይ ብቻ ያተኮረ እንደሆነ ፐርሰናሊ እንዳልሆነ እንደዚህ አይነት ነገር እኛ ጊዜ የለንም። ሰዎችን ፐርሰናሊ አታክ ለማድረግ ለመስበርም ዲስኳሊፋይድ ለማድረግም ሀሳቡ የለንም። ነገር ግን ዜንዳ ቬስታ የሚባል መጽሐፍ አለ። እንደገና ደግሞ መጽሐፉ አለ ራሱ የአስራ አለ። አሁን ለምሳሌ የአስራ ላይ ብትመለከተው የአስራ ምዕራፍ 44 ቁጥር 7 እና የአስራ ምዕራፍ 33 ቁጥር 11 የአስራ ምዕራፍ 48 ቁጥር 3 ላይ ብትመለከተው ፈጣሪ አንድ እንደሆነ የሚመስለው ምንም ነገር እንደሌለ የተብቃቃ እንደሆነ ይናገራል። ይቺ ናት ያለችው ከዞራስተሪያን ትምህርት አሪፍ ነገር ያገኘሁት ማለት ነው። በተረፈ ዞራስተር በያሽት የሚባል አለ አይደል? በያስና እና ያሻይት ምናምን የሚባሉ መጽሐፎች አሉ። በዛ ላይ ስለ ኢየሱስ መምጣት ስለ መሲሁ መምጣት የተነበየ ነገር አለ። ሰብአ ሰገል የሚባሉት ኮከብ እየቆጠሩ የመጡበት ዋና ምክንያት ማቴዎስ ወንጌል ምዕራፍ 2 ላይ ከዛ አንጻር ነው ራሱ። ከዛ በኋላ ደግሞ ይመጣል ተብሎ የሚባል ነገር አለ። ይመጣል የሚባለው ነገር ደግሞ ከአረብ ሀገር የሚመጣ ተብሎ የሚጠበቅ ነገር ነበረ ራሱ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ማለት ነው። ያስና 61:5 ላይ ያስና ምዕራፍ 46 ቁጥር 3 ላይ ምዕራፍ 48 ቁጥር 12 ላይ እንደ በያሺት ምዕራፍ 17 ቁጥር 1 ላይ በተመለከተው ስለ ረሱል ሰለላሁ ዐለይሂ ወሰለም ራሱ ሻባህራ የሚባል ይመጣል። ታሾኒያትም ብለውም ይለዋል። ስለሳቸው መምጣት ከአረብ ከሊዘርቱ የሚመጣ ነገር ተብሎ ምናምን ነገር እንትን የሚለው ነገር አለ እና ከዛ አንጻር ነው የተነገረው ነገር። ኢብኑ አባስ አይ ቲንክ በሱነን አቡ ዳውድ ምዕራፍ 20 ቁጥር 115 ላይ የፋርስ ሰዎች ነብያቸው በሞተ ጊዜ ኢብሊስ ወደ መጁሲያን መራቸው ይላል። መጁስ ይባላሉ በእኛ። መጁሲያን ማለት ጥንቆላ ማለት ነው፣ አስማት ማለት ነው ራሱ ማለት ነው። ሰብአ ሰገል ማለት ራሱ የሰገል ሰዎች ማለት ነው ራሱ። ሰገል ማለት ጠንቋይ ማለት ነው ትርጉሙ። ሰባ ማለት ሰብ ማለት በግዕዝ ሰው ማለት ነው ራሱ። በእንግሊዝኛ ላይ አይ ቲንክ አንዳንድ ቦታ ላይ የኮከብ ቆጣሪዎች ብሎ ነው ያስቀመጡት። በሀገራችን ያሉ አንድምታዎች ምናምን እንደሚያሳዩት ኮከብ ቆጣሪዎች እንደነበሩ ነው የሚናገረው። መጉስ ማለት በግሪክ ራሱ ጠንቋይ ማለት ነው። ሐዋርያት ሥራ ምዕራፍ 16 ላይ ይመስለኛል ጠንቋዩን ሰው ሲናገር ጠንቋይ ለሚልበት ቃል የገባውና ማቴዎስ 2:1 ላይ የገባው ጠንቋይ ለሚልበት ቃል የገባው አንድ አይነት ነገር ነው የምናገኘው ማለት ነው። ሌላው እንዳልኩ የእነሱ ትምህርት በኋላ ላይ ሲመጣ ይሄ ሁለት ትምህርት የሚባል ነገር መጥቷል። ባለ ሁለት ትምህርት ይሄ ሁለት አምላክ ምናምን የሚባል ነገር አለ። እሱን ቁርአን በጣም አጥብቆ ነው እንትን ያለው። ሱረቱ ነህል ምዕራፍ 16 ቁጥር 51 ላይ ሁለት አማልክት አትያዙ፣ እርሱ አንድ አምላክ ብቻ ነው፣ እኔም ብቻ ፍሩኝ እያለ አላህ ይናገራል። ሁለት አምላክ ብለው ነው የሚያስተምሩት። አይታቸው ከሆነ የእነሱ ትምህርት ላይ ማለት ሁለት አምላክ እያሉ የሚሉት ነገር አለ። ያንን ቁርአን በጣም አጥብቆ እንትን ይላል ማለት ነው፣ ይቃወማል ማለት ነው። መጁሶች ሰማይን፣ ብርሃንን፣ ህይወትን፣ ወንድን የፈጠረው አሁራም የተባለው አምላክ ሲሆን በተቃራኒው ደግሞ ምድርን፣ ጨለማን፣ ሞትን፣ ሴትን የፈጠረው አንግራ የተባለው አምላክ ነው የሚል ትምህርት አላቸው። ስለዚህ እስልምና ወይም ረሱል ሰለላሁ ዐለይሂ ወሰለም ከዞራስተር መጽሐፍ ላይ የኮረጁት አንድ ሀሳብ የለም። የዞራስተር መጽሐፍን ሶስቱንም መጽሐፍ አይተህ ከሆነ እስልምና የራሱን አዲስ አስተምሮቶች የጥንት አስተምሮቶችን በራሱ አዲስ አስተምሮቶች ቃኝቶ አዲስ አስተምሮቶችን እንዳስተማረ እና እንትን እንዳለን የገለጽኩት እንጂ ዳይሬክትሊ ላይ አብርሃሚክ ብለህ ክርስትና እስልምናና አይዱ ብለህ ስላልከ አብርሃሚክ ሪሊጅኖች ላይ
ላይክ ተጽዕኖ እንደፈጠረና እነዚህ የሞራል ዱዋሊዝም እንትኖች ተጽዕኖ እንደፈጠሩ ነው እንጂ ዳይሬክትሊ ኮኔክትድ ነው ሳይሆን ካልቸራል ኢንፍሉዌንስ እና እንደዚህ አይነት ኢንዳይሬክት ኮኔክሽኖች አሉት በሚል የእሱን ሜን እንትኖች አንስቼ ለመቃወም ነው የተነሳሁት። ችግር የለውም። ከዛ ውጭ ሴቱን ምኑ ነው ሌላ ከዛ ውጭ ያየሁት ምንድነው ገጽ 40 ላይ ወንጌላት ስላልከበት ነገር ነው። እሱንም ጊዜ ሰታት ነው ማለት ወንጌላት ሁለተኛ ክፍልና ሶስተኛው ክፍለ ዘመን ላይ በሚለው ነገር ለራሱ ኖርማሊ አሁን ለምሳሌ የቶማስ ወንጌል፣ የመግደላዊት ማርያም ወንጌል፣ የጴጥሮስ ወንጌል ምናምን የሚባሉት ኢቭን ሉቃስን ይቀድማሉ። ለምሳሌ ሉቃስ ወንጌል አንዳንድ ላይ ለጓደኛው ለቴዎፍሎስ ደብዳቤ ጽፍለት ብዙዎች በየተራ ታሪክን ሲያዘጋጁ መልካም ሆኖ ስለታየኝ ጻፍኩልህ ሲለው ብዙዎች የሚለው በዛን ጊዜ ብዙዎች ታሪክን ወንጌላትን ያዘጋጁ ነበሩ ብሎ የአርጌንስ ኦሪገን ምናልባት እሱን ከፈለከው በፒኬ በኩል ልክልሃለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 1ን በሚተነትንበት ላይ ስቶሪ ኦፍ ኖክቲክ እንትኖች እያነበብኩ ነበረ። ላይክ የኖክቲክ እንትኖች የተዘጋጁበትን ወንጌሎች ጎስፕል ኦፍ ኖክቲክ እንዴት እንትን እንዳሉ ምናምን ስፕሪድ እንዳደረጉ እያየሁበት ነበረ። እንደውም እንዳጋጣሚ አራቱ የተመረጡበት እነማን ናቸው? አራትን የመረጡት የሚለውን ነገር ራሱ አይመልሱልህም። እኛ ጋር ግን ትምህርቱ አለ በደንብ እስልምና ጋር በደንብ አራቱ ለምን እንደተመረጡ ከነ ምክንያታቸው ማን እንደመረጣቸው በኢንዲቪዥዋል ሌቭል፣ በክሪድ ሌቭል ወይም ደግሞ በጉባኤ ደረጃ ሎካል ነው የተደረገው። በ363 በሎዶቅያ ጉባኤ ነው ለመጀመሪያ ጊዜ አራቱ የተመረጡት ማለት በጉባኤ ደረጃ። ጉባኤውም ደግሞ ኢኩሜኒካል አይደለም፣ ዓለም አቀፍ ሳይሆን በሎካል ደረጃ ነው እስካሁን ድረስ የተደረገው። አንደኛ መጀመሪያ በ363 የነበረው የሎዶቅያ ጉባኤ የሚባለው ቱርክ ውስጥ የተካሄደው ነው። ሁለተኛው በ382 ላይ ሮም ጣሊያን ውስጥ የተካሄደው ነው። ሶስተኛው ደግሞ በ393 በቱኒዚያ በአልጄሪያ የኢፖ ጉባኤ ነው። አራተኛውና የመጨረሻው ደግሞ በ397 ቱኒዚያ ውስጥ የነበረው የካርቴጅ ጉባኤ ነው። ከነዛ ውስጥ የመጀመሪያ ጉባኤ ላይ ነው አራቱ መጽሐፍቶች በጉባኤ ደረጃ እንትን የተባሉት ማለት ነው። በኢንዲቪዥዋል ደረጃ አራቱ ጉባኤዎች እውቅና ያገኙት የመጀመሪያ እንትን ያደረገው እንትና ነው የአፖስቶሊክ ፋዘርስ ውስጥ የሚባሉት የሐዋርያት ተማሪ ነበር የሚባለው የአግናጢዮስ ለመጀመሪያ ጊዜ በአግናጢዮስ ነው አራቱ የተመረጡት ማለት ነው ለመጀመሪያ ጊዜ ማለት ነው። እና እዛው ላይ እንትናም ሲናገር አራቱን የመረጥንበት ምክንያት ብሎ ነው። መናፍቃን ቆይ እንትና መጣብኝ ቆይ እንትኔ ታብታብ አድርጉልኝ ያጀማ አራቱ የመጡበት ምክንያት ምናምን ያስረዳል ይገባኛል። ግን ያልተቀበሏቸውን ጎስፕሎች ወንጌሎች ምናምን ምክንያት ስታይ እና ቴዎሎጂውን ስታይ የክርስትና በጣም ኮምፕሊኬትድ ነው። በተለይ እንትኑ ጋር የሚገባበት ፓርት ላይ ስመጣ ክርስቶስን ከሞት በኋላ ሲነሳ ያዩበት መንገድ ላይ ነው ትልቁ ክፍል የሚመጣውና ሌሎቹ ክርስቶስን እንደ ሕፃን ያዩታሉ፣ እንደ ትልቅ ያዩታሉ። በአካል አየነው የሚሉ አሉ፣ በአካል አላየነው የሚሉ አሉ፣ አልተሰቀለም የሚሉ አሉ። በመንፈስ ያየነውና ዴይድሪም እንደሆነ ኢሉሲኔሽን እንደሆነ በራሳቸው ቅዠት ውስጥ እና ምኞት ውስጥ ብቻ እንዳዩት ይናገራሉ። ወንጌሎቹ ራሱ እርስ በርስ አይስማሙበትም እና ዋናው ነገር ያልተቀበሉበት እሱ ነው። ወደ ተቀበሉት ጋር ስትመጣ ግን ይሄንን የኦርቶዶክስ ቤተክርስቲያን በተለይ በጣም አጥብቃ ነው የምትወስደው እና የክርስቶስን ከሞት መነሳት ብቻ ሳይሆን መጽሐፍ ቅዱስ ላይ ጥቅሱን አላስታውሰውም፣ ከሞት ተነስቶ ደቀ መዝሙሮቹ በአካልና በስጋ እንደታያቸው ይጠቅሳል። ከዛ መንፈስ ከመሰልኳችሁ እጄን ንኩት፣ አጥንቴን ንኩት፣ ስጋዬንም ንኩት ይላቸዋል። ከዛ ደግሞ ሞር ሊያረጋግጥላቸው ምግብ ስጡኝ የሚበላ ነገር ካለ ብሎ ይጠይቃቸዋል እና አብሯቸውም እንደበላ ይገልጻል። ቱ ኤክስትሪም ሄዶ የማይደራደሩበት ነገር እሱ ነው። ይሄ መጽሐፍ ቅዱስ የተቀበላቸው ወንጌሎች የማይደራደርበት ነገር የክርስቶስ ከሞት በኋላ ተነስቶ በስጋ መገኘቱ፣ ምግብ አብሮ እንደበላ እንደነኩት፣ አጥንት ስጋውን እንዳዩት ነው። ሌሎቹ ግን አላየነውም ነው የሚሉት። ምን ግጭታቸው ይሄ ነው። አይ መጽሐፍቶቹን ብታያቸው ጥሩ ነው። ራሱ ኖርማሊ አሁን እንደዚህ የምታያቸው የማኑስክሪፕት ዲፈረንስ ራሱ አላቸው። እርስ በርስ ግጭት የሚባለው ነገር ምናልባት የሀሳብ ግጭት ላይኖር ይችላል ብለው ስለሚያስቡ ከዛ አንጻር የቴዎሎጂካል ፋክተሮች የሉትም የሚለው ነገር ቴዎሎጂካል ዲፈረንስ ያላቸው ወንጌላቶች እንደነበሩ በመጀመሪያው መቶ ክፍለ ዘመን ላይ እንደነበሩ ዞራስተሪያ ማን ነው
ኢቦናውያን የሚባሉ ታውቃቸዋለህ? ኢቦናውያንና ናዝራውያን የሚባሉ ግሩፖች ስለነሱ ማለት መጽሐፍ እልክልሃለሁ ኢንሻአላህ። አብዱ መርካቶ አለልህ ያለበት ቦታ ላይ በውስጥ አውሩና መጽሐፍ ጽፌያለሁ። አልገደሉትም አልሰቀሉትም የሚል አንድ መጽሐፍ ጽፌያለሁ። እሱ ላይ ያሉትን ነገሮች ያያቸው። ስለነዚህ ስለተለያዩ ወንጌላትና የሆነ አፕሊኬሽን አለ መሰለኝ ዳውንሎድ አድርጌ አፑ ላይ ጻፍካቸውን ነገሮች እያነበብኩ ነበር። ይሄኛው ግን በዚህ ዙሪያ ላይ ስለሆነ ፎከስ ተደርጎ ስለሆነ ይጠቅማል ብዬ አስባለሁ። አንዳንድ ነገሮችን ብታያቸው ጊዜ ወስደህ ብታጠና ብታያቸው ሞር አንተንን ኢንሳይትን ያሰፋልሃል። ምንም ነገር አታውቅም ባዶ ነህ ምናምን ማለት አይደለም፣ እንድታውቀው ማለት ነው። ሳወራ ዊዝ ሪስፔክት ነው እያወራ ያለሁት። የሆነ ነገር ባይኖረ እዚህም አናመጣም ነበረ ማለት። የሰው ልጅ ዝም ብሎ ባዶ በርሜልና ነጭ ወረቀት አይደለም፣ ሪስፔክት መስጠት አለበት ብዬ አምናለሁ። የሚጎል ነገር ካለ ታስተካክለዋለህ። አንተ ቀስ እያልክ እያነበብክ እንትን እያልክ እያሳለጥከው እንትን እያልክ ትመጣለህ ማለት ነው። በደንብ እያረከው ትመጣለህ ማለት ነው። ሌላ ገጽ 43 ላይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል ነገር አንብቤያለሁ እና ምናልባት ይሄ ነገር ኦፊሻሊ በካቶሊኮች ካቶሊክ ኢኩሜኒካል በሆነ በዓለም አቀፍ ያለችው ካቶሊኮች ቫቲካን ያለችው ካቶሊክ ከሆነች እንደዛ የተቀበለችበት ማስረጃ ካለ በሰጠኝ ደስ ይለኛል። አላውቅም እኔ ምክንያቱም ከእነሱ ጋር ዲስከስ አደርጋለሁ ሁል ጊዜ ማለት ነው። እና በፌዝ ኦፍ አርቲክል ላይ እነሱ ላይ ያስቀመጡት ወይም በዶግማቸው ላይ ያስቀመጡት ነገር ካለ ወይም በቀኖናቸው ላይ ያስቀመጡት ነገር ካለ ከእነሱ ምንጭ ብሰጠኝ ደስ ይለኛል። ዝም ብሎ ተባራሪ ነገር እንዳይሆንብኝ። በእንትናቸው ላይ ያስቀመጡት ነገር የለም፣ ግን ዲክላይን የሚያደርጉን ነገር እንደሌለ ነው ኦፊሻሊ አክሴፕት ያደረጉት እንጂ መጽሐፋቸው ውስጥ ምናምን አስገብተው ኢቮሉሽንን አክሴፕት ያደረጉት ነገር የለም። ሰው የሚጀምረው ከአዳም ነው ብለው ነው የሚያምኑት። ይሄ ነገር ቀይረዋል ነው አልቀየሩም። እሱን ለማረጋገጥ ይሄ ነገር ኮንፍሊክት ካቶሊክ የሚለው ነገር ነው። አይ ካቶሊክ የዝግመተ ለውጥ ተቀብላለች የሚል አለ ገጽ 43 ላይ እና ከተቀበለች እኔ የቱ ጋር እንዳለ ለማወቅ ስለፈለግኩኝ ነው ለማለት የፈለከው። ያው ሀሳብህን ያው ግልጽ አድርገዋል። እንትን ፎሎ አድርገኝና በውስጥ ቴሌግራም ላይ እንላላካለን። ቀጣይ ዲስከሽን ላይ በደንብ እንድናወራበት። እሺ ሌላ ብሪካን ብሪጃኒራ ሚሶዜክራ ምናምን የመሳሰሉ ነገሮች የሆሞሳፒያንስ ከሆሞሳፒያንስ በፊት የነበሩት ሆሞ ኢሬክተስ ሆሞ ሃቢሊስ የሚባለው ነገር ትቀበላቸዋል? ያ አትቀበልም? ኢቮሉሽን አንተ ኦኬ። ኢቮሉሽን በራሱ ችግር የለውም። ኢቮሉሽን የትኛው ኢቮሉሽን ማክሮ ወይስ ማይክሮ ኢቮሉሽን? ዌል ለእሱ ነው። እሱ እንግዲህ ትልቅ ክርክር የሚፈጥር ነገር ነው። ማይክሮ ኢቮሉሽን ማስረጃ ያለው ነገር ነው። ማክሮ ኢቮሉሽን ግን ማስረጃ የሌለው ነገር ነው አይደል? ስለዚህ ማይክሮ ኢቮሉሽን ትቀበላለህ? ያ ኦኬ። ራዲዮሜትሪክ ዳቲንጎቹ ትክክል ናቸው ብለህ ታምናለህ? አዎ አብዛኞቹ። እሺ ፒአይ እና ቲአይ ፒኦ ፍጹም ናቸው ብለህ ታምናለህ? አይሳሳቱም? ኮንትራዲክሽን የላቸውም? ኮንትራዲክሽን ሊኖራቸው ማለት ነው። ኮንትራዲክሽን ሊኖራቸው ይችላል። ኦኬ። ስለዚህ የቁጥር ስህተት የላቸውም። አሁን ለምሳሌ ራዲዮ አክቲቭ ማለት ነው ራዲዮሜትሪክ ዳቲንጉ ላይ ፒቢ እና ቲአይ እና ፒኦ አንድ ናቸው። ለምንድን ነው ሰፊ ልዩነት ያላቸው የብዙ ሺህ ዓመታት ሲለኩ? አይቶልጅ እኮ ላይክ አሁን ላይ አኩሬት የሆነ ኦቨርዌልሚንግ የሆነ ኤቪደንስ አለን ስለ ኢቮሉሽን። በጣም ኦቨርዌልሚንግ የሆነ መጀመሪያ ራዲዮ አክቲቭ ላይ እና ከዛ በኋላ ወደ ኢቮሉሽን እንመጣለን ጠይቃለሁ። ግን ይሄኛው ላይ ራዲዮ አክቲቭ ላይ ፒቢ እና ቲአይ እና ፒኦ ለምንድን ነው የብዙ ሺህ ዓመት ዲፈረንስ የመጣው ራዲዮ አክቲቭ ላይ? አልገባኝም ለምን እንደመጣ ማለት እንትን የሚያሳዩት ማለት ነው የእንትኖቹ ላይ ነው። ለምሳሌ ፖታሺየም አርገን ዳቲንግ ሜቶዱ ለምንድን ነው የተለያየው? ለምሳሌ ፖታሺየም እና አርገን ላይ ሲመረምሩት አይ ዶንት ኖ ኤክስፕሌን አርገን በቃ እሱን ያው ራሱ እንትን አለው ኮንትራዲክሽን አለው እርስ በርሳቸው ማለት ነው። ራዲዮ አክቲቭ ዴኬው በፒቢ እና ቲአይ እና ፒኦ ልዩነት አላቸው አንደኛ ነገር። ስለዚህ እኛ ማክሮ ኢቮሉሽን የሰው ልጅ እያዘገመ የመጣበት ነገር ሊኖር ይችላል። ለምሳሌ አንተ የመጀመሪያ ኤተር ነበርክ፣ ከዛ በኋላ ከኤተር ኤሌክትሮን ፕሮቶን። ማክሮ ወይስ ማይክሮ? ማይክሮ የሚለውን አንቀበል። ማይክሮ ከሆነ ከስፒሹ የሰው ከተለያየ ነገር ከሞንኪ ከምናምን ነገር የመጣበት ነው የሚባል ነው አይደል? ከእንትን የትራንስፈር እያደረገበት ነው። ከዛ በኋላ ሁለቱ ከዛኛ ወደዚህ ሲሸጋገር ሚሲንግ ሊንክ ያስፈልጋል አይደል? ያ ሚሲንግ ሊንክ ግን የረጅም ዘመናት
አንድ የፎሲል ማስረጃ አንድ እንፈልገው አንድ አለ እያልኩ ያለሁት እኮ ማይክሮ ኢቮሉሽን ለምሳሌ ጥቃቅን ለውጦችን አሁን ኮንፈርም ልናደርጋቸው የምንችለው በሁለት በሶስት ትውልድ ላይ የሚመጡ ለውጦች ናቸው አይደለ? ማክሮ ኢቮሉሽን ላይ ስንመጣ ግን ቢገስት ቼንጅ አንድ አካል ወደ ሌላ አካል ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ላይ ፎሲል አለ ማስረጃ የፎሲል ማስረጃ ይኖረን ይሆን? ኖ ለሱ እኮ የምልህ እያልኩ ያለሁት ምንድን ነው የፎሲል ሊንክ የምታስቀምጥበት አኩሬት የሆነ መረጃ አታገኝም ማክሮ ኢቮሉሽን ላይ ቢኮዝ የሚሊዮን ዓመታት ከሞንኪ መጣ አይልም ኢቮሉሽን እንደምታውቀው አይደለም ኮመን አንሰስተር ነበራቸው ነው የሚለው ቺምፓንዚ ቦኖቦስ እና እንጂ ከዝንጀሮ መጣን አይደለም ግን ለማክሮ ኢቮሉሽን ማስረጃ ማቅረብ አትችልም ቢኮዝ የሚሊዮን ዓመታት ለውጥ ነው ለሚሊዮን ዓመታት ሂደት ምን አይነት ማስረጃ ማቅረብ ይችላል የተለያዩ የፎሲል ለውጦች ላይ የአጽም ቅርጾች መለወጥ በዘመናት ልዩነት የመጡ ለውጦችን ታመጣ ይሆናል ግን የሚሊዮን የቢሊዮን ዓመታት ለውጥን በማስረጃ የምታቀርብበት ሂደቱ ማስረጃ አይኖርም በቃ ችግር የለውም በቃ እሱን አያቸውና ሌላ ቀን ስንገናኝ በዚህም ዙሪያ ላይ ምክንያቱም አሁን ለመታወቂያ ያክል ለመግባቢያ ያክል እንጂ ዲቴል ለማውራት ያክል አይደለም ራፍሊ በቅርድፉና በሌጣው ነው ደርዝና ፈርጅ ባለው መልኩ ደግሞ ኢንሻአላህ ሌላ ቀንም እንነጋገርበታለን ከመጀመሪያው ጀምሮ መጽሐፍ ማለት ነው ገጽ 46 ላይ የጥፋት ውሃ ምንም አይነት የታሪክ ማስረጃ የለም የሚል ነገር ያነበብኩ ይመስለኛልና እዛ ላይ እንደዛ ብለ ነው የምታምነው የጥፋት ውሃ ምንም ስለፈለዱ የሚያወራ ምንም የታሪክ ያዳራጆ የሉም የአርኪኦሎጂካል አንትሮፖሎጂካል ፊዚዮሎጂካል ማስረጃዎች የሉም ምንም የሉም እንደ መጽሐፍ በዓለም አቀፍ ደረጃ ነው በዓለም አቀፍ ደረጃ ነው ሎካል ነው የሚለው ላይ አይደለም ነው አይ እንደዛ አይደለም በሙሉ በዓለም አቀፍ ደረጃ ነው አይ የጥፋት ውሃ እንደመጣም አይ የጥፋት ውሃ ብቻ ነው ብላ ያስቀመጠው መጽሐፍን ለመግለጥ እንችላለን ሎካል ነው ወይስ ኢንተርናሽናል ነው ዩኒቨርሳል ነው የሚለው ነገር እሱ አጨቃጫቂ ያለው ነገር ነው ከፈለከም ዩኒቨርሳል ነው የሚለው የታሪክ ማስረጃዎች አሉ ካስፈለገ አርኪኦሎጂካሊ አንትሮፖሎጂካሊ ማስረጃዎች ለምሳሌ የፑራና ማቲያስ አቫታር ላይ ያለው መጽሐፍ ለምሳሌ አቫታር ላይ የመጀመሪያው አቫታር ተብሎ የሚባለው የማቲያስ ፑራና ላይ አለው ለምሳሌ ሂንዱ ላይ ራሱ ማለት በ1500 ላይ ነው ያለው እሱ መጽሐፍ አሪያን ወደ ህንድ ቢሄዱበት ሰዓት ላይ የተጻፈ መጽሐፍ ነው አቫታር ላይ ማለት የመጀመሪያው አቫታር ፑራና ማቲያስ የሚባል አንደኛ አርኪኦሎጂካል ማስረጃ እኮ ነው እያልን ያለ ነው መጽሐፉ ካለ አርኪኦሎጂካሊ ላይ መጽሐፉ ካለ መጽሐፉ ራሱ እንደ ማስረጃ መሆን ይችላል ነው እኮ ብለህ 1000 ከ3 በፊት አሁን ለምሳሌ መጽሐፉ የተረፈው የታሪክ ማስረጃ አጋባኝ ዳይኖሰሮችን አይደለም ማውራ የጥፋት ውሃ የሚባለው ኮንሴፕቱ ሚቶሎጂካል ነው እንጂ ኖርማሊ እንደነበረ የሚያሳይ ምንም የታሪክ ማስረጃ የለም ነው ይሄ ግን ታሪክ መሆን አይችልም አሁን ለምሳሌ እነ ፑራና ማቲያ ሜሶሞታፒያን የታሪክ መጽሐፍ ቅዱስም እኮ መሆን ይችል ይሆናል እንደዛ ካልን ግን ለዛ ነገር ባዮሎጂካል እና አርኪኦሎጂካል የበረዶ ዘመን የሚባለውስ አይሴጅ ለምሳሌ እሱስ በምን እንዴት ታያለህ የተለያዩ ካርበን ዴቲንጎች ታደርጋለህ እኮ አይደለ እንደ ድንጋዮች እሱ ላይ ካርበን ዳቲንግ ማለት ካርበን 40 የሚባለው ነገር ችግር እንዳለበት ቀደም ላሳይ ይችላል እሱን ዋናው ነገር የተፈለገ ካርበን ዴቲንግ የተለያዩ ኮንትራዲክሽን ስለመጣ አይደለም ራሱ እኔ ሙሉ ለሙሉ አላምነውም እሱ ስላለኝ አይደለም ነገር ግን የጥፋት ውሃ የሚባለው ነገር አይሴጅ የሚባለው የበረዶ ዘመን የሚባለው ነገር በዓለም አቀፍ ደረጃ እንደነበረ የበረዶ ዘመን የሚባል ነገር እንደነበረ የተለያየ ኤጆች አሉ አይሴጅ ጎልደን ኤጅ ብሮንዝ ኤጅ ምናምን የሚባሉ ነገሮች አሉ ወደ 6 ኤጆች አሉ ቁርአን በ6 ቀናት ፈጠርን ከሚለው ጋር ከዛ ጋር የሚዛመዱ ነገሮች ሊኖሩት ይችላሉ ነገር ግን የጥፋት ውሃ እኔ መጽሐፉ ላይ መሰለኝ ላስተካክለው እንትኔን የመጽሐፍን ሚስኮንሴፕሽን ስሮማን ፋላሲ እንዳልሰራ ስለፈለኩኝ ነው የጥፋት ውሃ ማስረጃ የለም ስትል ሂስቶሪካል ማስረጃ የለም ስትል የመሰለኝ ስለ ጥፋት ውሃ የሚያወሩ ነገሮች ሚቶሎጂካል እንጂ ጥንት በነበሩ መዛግብቶች ውስጥ ተመዝግቦ የለም ያልከኝ ነው መሰለኝ የትኛውን ነው አንተ ለማለት የፈለከው ንገረኝ እኔ ያልኩት የጥፋት ውሃ በጥፋት ውሃ በዓለም አቀፍ የሚለው ተጨባጭ ማስረጃ ብሎ የጥፋት ውሃ በዓለም አቀፍ ደረጃ እንደነበረ እና ሌሎች ስፒሺሶችን በሙሉ አጥቶ እንደነበረ የሚያሳይ ባዮሎጂካልም ሆነ አርኪኦሎጂካል ማስረጃ የለም
እንጂ ስለዚህ አሁን እዚህ ጋር መጽሐፍ ላይ ባጭሩ ስላስቀመጥከው እንደዛ ይመስላል። እንትኑ ኢንሻአላህ እናየዋለን እሱን ማለት ነው። ሌላ ምንድን ነው ሃይማኖት ምድር አልተፈጠረችም። ሃይማኖት ምድር ጂኦሴንትሪክ ብሎ ነው የሚያምነው ብለሃል። ሁሉም ሃይማኖቶች እንደዛ ነው ወይስ ክርስትና ነው ጂኦሴንትሪክ? ከጋሊዮን ጋር የነበረው ጭቅጭቅ ላይ ምድር ጂኦሴንትሪክ ናት ብሎ ያስተማረው ማን ነው? ሃይማኖት አጠቃላይ ነው። የሂንዱም፣ የቡዲስትም፣ ዞራስተሪያንም፣ ክሪሽናም፣ ቡዳም፣ ማህቢራም፣ እነ ታኦም፣ እነ ሺንቶም እነ ሁሉም ናቸው እንደዛ ብላ ያስተማሩት። ረሱል ሰለላሁ ዐለይሂ ወሰለምም ቁርአንም ጁዳይዝም መጽሐፉ እያወራሉ አብርሃማዊ ሃይማኖቶች ጋር ነው። አክቹዋሊ እኮ አብርሃማዊ ማለት እኮ አብርሃሚክ ሪሊጅን ማለት ራሱ ኢስላም፣ ጁዳይዝም ዳርሚክን አይደለም። ዳርሚክን ሳይሆን አብርሃሚክን ነው ብለናል። አብርሃሚክ ከሚባሉት ውስጥ የትኛው ነው ጂኦሴንትሪክ የሚያወራው? ከክርስቲያኒቲ ውጭ ማለት ነው። ከክርስቲያኒቲ ውጭ ከክርስቲያኒቲ ውጭ ያኔ ከካቶሊኮቹ ውጭ በሴክትም ደረጃ ከካቶሊኮቹ ውጭ ጂኦሴንትሪክ ነው ብሎ ያስተማረ የትኛው ነው? የትኛው ሃይማኖት ነው? ከክርስትና ውጭ ከመጀመሪያ ከክርስትና ውጭ ውጣልኝና ይሄ ሃይማኖት ነው የሚለውን አብርሃሚክ የሆኑትን ንገረኝ። ስለ እስልምና እየጠየቀኝ ነው። እስልምና ያስተምር ምትለኝ ነው? እስልምና ጂኦሴንትሪክ ጂኦሴንትሪክ የሚያስተምርበት አለ ካለ ንገረኝ። ክሊርሊ የሚጠቅሰው ነገር የለም፣ ግን ሰማይ ከላይ ገሃነም ከታች እንደሆነና በዚህ መልኩ ኤግዚስተንሱ የምድር ኤግዚስተንስ በዚህ መልኩ ሰማይና ምድር የሚለው ነገር አለ። ሰማይ ማለት እንግዲህ የተለያየ ትርጉም አለው በቁርአን አይደል? የሰማ የሚለው የአረብኛው ቃል ብዙ ትርጉም አለው። ራሱ ዩኒቨርስ ነው ወይስ ምን ነው? ወፎቹን የያዘውን ፓርት ራሱ ሰማይ ይለዋል። ለምሳሌ የጋዙን ክምችት የያዘውንም ሰማይ ይለዋል ቁርአን። ብዙ ጊዜ ሰማይ ስትሉ እናንተ ቴዎሎጂዎችም ምንም ሲተነትኑት ዩኒቨርስ እንደሆነ ዩኒቨርስ ዓለም ነው የሚለው ቁርአን። ዓለም ነው የሚለው ዓለማት ነው። ዓለሙን የሚል ነገር አለ። ዓለማት ብሎ የሚያስቀምጣቸው አንድ ዩኒቨርስ ነው። ራሱ ዩኒቨርስ ሳይሆን እኛ ጋር ያለው ነው መልቲቨርስ የሚባል ነገር ኮንሴፕት እኛ ጋር ነው ያለው። እንደው ዓለማት ብሎ ያስቀመጠው ቁርአን ነው። የዓለማቱ ጌታ ይለዋል። ዓለማት ፕላኔትስ ነው ወይስ አይደለም? ዩኒቨርስ ዓለም የሚለው ቁርአን ዩኒቨርስን ነው። የሰው ልጅ አይምሮ ያለበት ወደ ታች ኤተር ጋር ነው የቆመው። ገብቷል? ኤሌክትሮን፣ ፕሮቶን፣ ኒውትሮን ነበረ። መጀመሪያ እንትን ነበር፣ አተም ነበር። አተም ኢንዲቪዚብል ነው የማይከፈል ነው ብለው አለ። ወደ ታች ሲወርድ ኤሌክትሮን፣ ፕሮቶን፣ ኒውትሮን አለ። ከዛ በኋላ ደግሞ ስፖትላይት ነው። እዛ ላይ ነው የቆመው የሰው አይምሮ የደረሰው ማለት። ወደ ላይ ሲሄድ የቆመው የሰው ልጅ ዩኒቨርስ ላይ ነው የቆመው። ለምሳሌ ከምድር ሶላር ሲስተም፣ ከሶላር ሲስተም ደግሞ የገገንት ምንድን ነው የሚባለው ይሄ ክላስተር ጋላክሲ ምናምን እያለ ዩኒቨርስ ላይ አሁን ዩኒቨርስ ላይ ነው ያለው። አሁን መልቲቨርስ ማለት ኮንሴፕቹዋል ፍሬምወርኮች ናቸው። ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች ነው። አንዳንዶች ደግሞ ሴሎ ሳይንስ ነው ይሉታል። አክቹዋል ሳይንስ አይደለም ይላሉ። በእኛ በኢስላም ግን ዓለማት አይቆጠሩም፣ ብዙ ናቸው። ዓለማት ብሎ ነው በድፍኑ ያስቀመጠልን። መልቲቨርስ አለ፣ ብዙ ዓለማት አሉ። 7 ሰማያት የሚባሉ ነገሮች ያሉት ራሳቸውን የቻሉ ትምህርት ያላቸው ናቸው። 7 ሰማያት ማለት አንደኛው ሰማይ በአንደኛው ሰማይ ላይ ያለው የጊዜ ርቀት ራሱ የ500 ዓመት ልዩነት ነው ያለው። በጣም ሰፊ የሆነ ትምህርት ነው። ራሱ የሰው ልጅ አልደረሰበትም። የሰው ልጅ ያለበት ራሱ ቅርቢቱ ሰማይ የሚባለው ነገር ቅርቢቱ ሰማይ የሚላት ራሱ እንትን ከዋክብቶችን የያዘው ዩኒቨርሱን የያዘው ምን ስም የያዘው ቅርቢቱ ሰማይ ይላል። ስለ ሰማይ ስናወራ ማለት ነው። ሰማይ ጠበብ ባለ መልኩ ስናየው ደግሞ ሰማይ ወፎቹ የሚበሩበትንም ሰማይ ይለዋል ቁርአን። ዝናብ ደመና ደምኖ የሚያወርድበትንም ሰማይ ይለዋል። እንደገና ደግሞ 7ኛውን ሰማይ ራሱ ሰማይ ይለዋል ራሱ ቁርአን። ስለዚህ ሰማይ የሚለው ቃል በቁርአን የተለያየ እንትኖች አሉት። የሆነ እንደየአውዱ እንደሚገባበት ነገር ይለያያል ለማለት ፈልጌ ነው። በተረፈ ስለ ጀነትና ጀሃነም የሚባሉ ነገሮች ይቀጥል። ኮንፊውዚንግ ያደርገዋል። አንደኛ አሁን ዓለማት ስትል ከዋክብትን የያዘው ነገር ስትል ከዋክብት ምን የያዘው ዓለም ነው። ዩኒቨርስ የምትለው ዓለም በሚል ይያዛል። ገብቷል? ከዓለማት ስትል ደግሞ ሰፊ ነው። ራሱ ያለ ፍጥረት ተቆጥሮ አይዘለቅም። ራሱ ኖርማሊ ፍጥረቱ ማለት ነው በጣም ሰፊ ነገር ነው። ራሱ ለኛ ሪቪል የሆነልን ነገር በቁርአንና በሐዲስ ላይ ያለውን ነገር ነው እየተቀበልን ያለ ነው እንጂ እውቀታችንም ቁርአን እንዳልኩ ስለ ሳይንስ ያወራል እንጂ ሳይንስ መጽሐፍ አይደለም። ራሱ የሚያወራው ስለ የእምነት መጽሐፍ ነው ራሱ ኖርማል። ግን ቁርአን ከሳይንስ ጋር ከሞደርን ሳይንስ ጋር ኤክስፐሪመንታል ፕሩፍ የተደረገና ማቴማቲካል ኢሌጋንስ ካለው ሳይንስ ጋር አይጋጭም ብለን ነው የምናምነው። ከሳይንስ ያለፈ ነገርም አለው ቁርአን። ሳይንስ የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ ማለት ነው።
የሰው ልጆች አይምሮ ያልደረሱባቸው ነገሮች አሉ። ቁርአን ለምሳሌ የሚናገሩ ነገሮች ለምሳሌ እጽዋት ጾታ እንዳላቸው የታወቀው መቼ ነው? ሚድናይት ሴንቸሪ ላይ ነው አይደል? ወይት አሁን እኮ እዚህ ጋር ሳይንስን ላይክ ለቁርአን ፕሩቭነት እየተጠቀምከው ነው አንድ ቦታ ላይ ካልተሳሳትኩ፣ ሶሪ ምን ላይ አሁን እዚህ ጋር ላይክ ቁርአን ከሳይንስ ጋር የማይጋጭ እንደሆነ እየጠቀስክ ነው። ግን ግን ከቁርአን ከሳይንስ ደግሞ እና ኢቮሉሽንን የሚጋጭ ነገሮችን ደግሞ እና ኢቮሉሽንን እንደማትቀበል ደግሞ ቅድም ብለኝ ነበርና ማይክሮ ኢቮሉሽንን የማልቀበልበት ምክንያት አለ፣ ችግር ያለባቸው ማለት ነው። ለምሳሌ ሴዶ ሳይንስ አለ፣ አክቹዋል ሳይንስ፣ ሳይንቲፊክ ኮንሴፕቹዋል ፍሬምወርኮች የሉም። አሁን ለምሳሌ ቢግ ባንግ፣ ቢግ ክራንች እና ቢግ ባውንስ የሚባሉ ነገሮች አሉ አይደለ? የምታውቃቸው አንተ አይደለ? ቢግ ባንግ እና ቢግ ክራንች እና ቢግ ባውንስ የሚባሉ አሉ አይደለ? እነሱን አሁን አስትሮፊዚካል ማስረጃው ትሰጠኛለህ እንደነበሩ የሚያሳይ ያ እምልህ ነገር ምንድን ነው? ሳይንስ አሁን ለምሳሌ ሞደርን ሳይንስ ኢቮልቭ ያደረገበት እድሜ ራሱ 500 ዓመታት ነው አይደል? ከነ ኒውተን ራሱ ጀምረን ብንቆጥር ወደ 500 ዓመታት የሆነ ነው። በ500 ዓመታት ሳይንስ በጣም በሚያስመሰግን መልኩ ትልቅ ፕሮግረስ አድርጓል። አሁን ላይ በዚህ 500 ዓመታት ያገኘናቸው ግኝቶች የሚያስገርሙ የሚያስደንቁ ናቸው። ዛዳዝ ሚን ሳይንስ ሁሉን ነገር አውቆ ጨርሷል ማለት አይደለም። ሳይንስ ውስጥ ክፍተቶች አሉ፣ ያልታወቁ ነገሮች አሉ በሚገባ። ግን ሳይንስ ያላረጋገጣቸው ነገሮች ለሃይማኖት ማረጋገጫ ይሆናሉ ማለት አይደለም። አሁን ባለፈው ከአንዳንድ ክርስቲያኖች ጋር ስናወራ ነበረ። ኢቮሉሽንን አኩሬት ሊሆን የማይችልበትን ነገሮች ኢቮሉሽን ውስጥ ያሉ ክፍተቶችን ጠቅሰው ሲነግሩኝ ነበረ እና ምንድን ነው ያልኳቸው? ኦኬ ኢቮሉሽን ስህተት ቢሆን እንኳን ክሪኤሽንን አፕሩቭ ያድርጓሉ። ኢቮሉሽንን ስህተት ማድረግ ነበር የኔ ጥያቄ። ኢቮሉሽን ሙሉ በሙሉ ውድቅ ቢሆንና ስህተት ቢሆን ካሉት ማስረጃዎች ጋር ተይዞ ዳዳዝሚን ሃይማኖት የሚነግረንን አፈጣጠር ፕሩቭ ያደርገዋል ማለት አይደለም። ሃይማኖት የሰው ልጆች ሰው ልጆች አፈጣጠር የነገረን ነገር ሳይንቲፊካሊ ያረጋገጠልን ወይም ደግሞ የራሱ ግኝቶችን አሳይቶ ይሄ ነው ያለን ነገር የለም ነው። ሳይንስ የሚያገኛቸውን ነገሮች ከራሱ ጋር የሚስማማውን ነገሮች አፕሩቭ እያደረገ የማይስማማቸውን ነገሮች ውድቅ እያደረገ ይቀጥላል እንጂ ያረገው የራሱ ፕሮግረስ ወይም የሚያሳየው ነገር የለም። አሁን ዲያቆን ያረጋል አበጋዝ ይመስለኛል አንድ መጽሐፍ አውጥቶ ነበርና ክላሲካል ፊዚክስን ዲስፕሩቭ ለማድረግ ኳንተም መካኒክስን የተጠቀመው በጣም የሚጣርስ ቴክኒክ ማለት ነው። ሁለቱም የሳይንስ ግኝቶች ናቸው። ግን አተሞች ፈንክሽን የሚያደርጉበትን ስሞል ሌቭል ላይ ያሉ ሪያሊቲን ሜዥር የማናደርገውን ሪያሊቲ አምጥቶ ሜዥር የሚደረገውን ክላሲካል ፊዚክስን ውድቅ ለማድረግ ይጠቀማል። የኔ ጥያቄ ምንድነው? ስቲል ሳይንስን መጠቀም ወይም የሳይንስን ክፍተቶች መጠቀም ሳይንስን ውድቅ ለማድረግ የሃይማኖትን ፕሩቭ ለማድረግ አያገለግልም። ምንድነው ሰጀስት የማደርገው? ሳይንስ ውስጥ ያሉ ክፍተቶችን ሳይንቲስት ሆኖ መሙላት ወይም ያልተደረሱ ፕሮግረሶችን መሙላት ነው እንጂ ሁሌ ሳይንስን ውድቅ ማድረጉ እንትን አይልም። እና እንደዛ አስተረድቻለሁ። የእሱን መጽሐፍ አንደኛ አላነበብኩትም። አይ ቲንክ አስልካለሁ ብዬ አስባለሁ። ኢንሻላህ የእሱን መጽሐፍን ለማየት ሞክራለሁ። እንደዛማ ካልንካ ብዙ ነገሮች አሉ። እነ ቲክቶክም እነ የትራንስፖርት የሚባሉ ነገሮችም ምናምን የሳይንስ ግኝቶች ናቸው። የሰው አይምሮ አላህ የሰጠው ነው። እኛ በእስላሚክ ማይንድ ሴታችንን ማወቅ አለብን። ራሱ አቅልና ነቅል የሚባል ነገር አለ። አቅል የሚባለው ነገር የሆነ ኩሩፋቶች ሚቶሎጂካል የሆኑ ነገሮች ተረቶች ሲመጡ ፊልተር አውት የምናደርግበት ነው፣ ስቲምባጥ የምናደርግበት ነው ብለን ነው የምናምነው። ነቀል ደግሞ የሰው አይምሮ ፐርፌክት ስላልሆነ ከዲቫይን ሬቪሌሽን ወይም ደግሞ ከአምላክ የሚመጡ መልእክቶችን እንደ ስታንዳርድ አድርገን የምንመዝንበት ነው ከማለት አንጻር እንጂ ሳይንስና ሪሊጅን ኮምፓቲብል ናቸው ብለን ነው የምናምነው። መሳ ለመሳ የሚሄዱ ናቸው እንጂ የሚጣረሱ ነገሮች ናቸው ብለን የሚጣረሱ ነገሮች በአጠቃላይ ትክክል ያልሆኑ ነገሮች ናቸው። ትክክል ከሆነ ነገር ጋር ሊጣረሱ የሚችሉ ነገሮች ብለን ነው የምናምነው። አይ ቲንክ ሰፋ ያለ ነገር ነው ያለው። ወንድሞችም ሀሳብ እንዲሰጡበት ፈልጋለሁ። አንድ ስለ ጾም የተናገርከው ነገር አለ። ከዛ በኋላ ምክንያቱም መጽሐፍ ሰፊም ስለሆነ አይ ቲንክ እንደዚህ በአንድ ጊዜ ሀሳብ የምናንሸራሸርበት ነገር አይደለም። ደስ ብሎ አንዳንድ ነገሮችን የተነጋገርንበትን ነገር ሰፋ አድርገህ ለወደፊቱ መጽሐፍን ካሳተምክ ለወደፊቱ ተመልሰህ እንድታያቸው ስህተቶችንም እንድታርማቸው በተለይ እስልምና አካባቢ ላይ ጠቀስከው ለምሳሌ ያልከው ነገር አለ።
አንድ ጓደኛ አብሬ ጾሜ ረሃብ ነው ያተረፍኩት ምናምን ያልክበት እንትን አለ እና ጾም ምንድን ነው ጥቅሙ የሚለውን ነገር እኛ ጋር አምልኮ ለምንድን ነው አምልኮ ፈጣሪ የሚፈልገው ከሰዎች የሚለውን ነገር ይፈልጋል ወይ ሪሊ ይፈልጋል ወይ ማለት መፈለግ ማለት ለምሳሌ እኔ ከአንተ አሁን ስፈልግ እውቀት ስፈልግ እኔ ጋር የጎደለ ነገርና አንተ ጋር ያለና የጎደለኝን ለመሙላት ነው አንተ ጋር የምመጣው እውቀት ስፈልግ ማለት ነው። አላህ ግን አምልኮ ሲፈልግ እሱ ጋር የጎደለ ነገር ኖሮ አይደለም እሱ የሰጠንን ነገር ተመልሰን የምንሰጥበት ለምሳሌ ሰደቃ አለ። አሁን ለምሳሌ ሰደቃ የሚባል ዘካ ምናምን የሚባሉ ኮንሴፕቶች አሉ እና ከሰጠናችሁ ሲሳይ ለግሱ ነው የሚለው። ከሰጠናችሁ ማለት ኦልሬዲ የሰጠኝን ነው የምሰጠው የምመልሰው እና ቴንኪው የምልበት ቻሪቲ ነው አይደለ? ሰደቃ እርዳታ፣ ቻሪቲ ያው ሰዲቃ ምጽዋት የሚባለው ነገር ማለት ነው። እና እንደዛ ነው። ልክ ጾም ደግሞ ሱረቱ በቀራ ምዕራፍ 2 ቁጥር እኮ የአምልኮ ክፍል እኮ ነው። አምልኮ ስትል ዝርዝሮቹ ነው አለው። ወርሺፕ ስትል ወይም ደግሞ አምልኮ በምትልበት ሰዓት ወይም ኢባዳ በምትልበት ሰዓት ጉድ ሰርቪስ የምትልበት ሰዓት ላይ ጀነራል ነው። ወርሺፕ ማለት ያው ስግደት ማለት ነው። ወርዝነስ ማለት ነው። ዋጋነት ማለት ነው። ለሰውም ሊውል ይችላል። ወርሺፕ ራዕይ 3:9 ላይ ማየት ትችላለህ። አንደኛ ዜና ዋን ምዕራፍ 20 ቁጥር 28 ላይ ማየት ትችላለህ። ኢሳይያስ 3 ምናምን ላይ ማየት ትችላለህ። ቁርአን ላይም ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ወርሺፕ ተብሎ ሊጠቀመው ይችላል። ወርሺፕ ማለት ወርዝነስ ማለት ነው። አክብሮትን ልታሳይ ነው። ግን አምልኮ የሚለው ቃል ኢባዳ የሚለውን ቃል ለአንድ አምላክ ብቻ የምትጠቀምበት ቃል ሆኖ እዛ ውስጥ ፓኬጅ ነው። ዝርዝሩ ውስጡ ጾም አለው፣ ጸሎት አለው፣ ምጽዋት አለው፣ የተለያየ ነገር አለው እና የምንጾምበት ምክንያት የእኛም ብታውቀው ደስ ይል ነበረ። በጾም ውስጥ ወቅት ያለው ነገር ተፈኩርና ተደቡር የምናገኝበት ነው። በአማርኛ ምንድን ነው የሚባለው? አርምሞ፣ ማሰላሰል፣ ጥሞና፣ ተመስጦ፣ ማጤን፣ ተሰውፍ የምናደርግበት ተዝኪያ የምናደርግበት ነው። አይተህ ከሆነ የኢቲካፍ የሚባል ነገር አለ። 10 ቀን ሲቀረው ታውቃለህ? ይሄንን በኢስላም ረመዳን 10 ቀን ሲቀረ ኢቲካፍ የሚባል አለ። ሱረቱ በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ራሱ ተቀማጮች በመስጊዱ ይሁኑ የሚለው ነገር አኪፍ ነው የሚለው፣ አኪፉን ነው የሚለው እዛ ጋር። አኪፍ ማለት ምንድነው? መቀመጥ ማለት ነው። እና ያ የኢባዳ ጊዜ ሆኖ ተፈኩርና ተደቡር የምታደርግበት ቁርአኑም የሚናገረው ሱረቱ በቀራ ምዕራፍ 2 ቁጥር 183 ላይ እንደዛ ነው። ለአለኩም ተተቁን ይላል። ተቋ እንድታገኙበት ነው። ቻርጅ እንድታገኝበት ነው። አዎንታዊ ጉልበት እንድታገኝበት ነው። አሉታዊ ጉልበትን ለማስወገድ ነው። ስፒሪቹዋል ፓወርን ቻርጅ ለማድረግ ነው። የዳርክ እና ላይት ኢነርጂ የሚባሉ ነገሮች አሉ አይደለ? ታውቃቸዋለህ። ሪዋርዳችን ነው አይደል? ከአምልኮ የምናገኘው ግን ኮንሲኩዌንሱ ነው። ጾም ላይ ያለው ነገር ጾም ላይ ያለ የምታገኘው ነው። ኮንሲኩዌንሱ ነው። በኋላ ላይ ሪዋርድ ኤንድ ፓኒሽመንት አምልኮ እንዲያመልኩኝ እንጂ ለሌላ አልፈጠርኳቸውም ይላል። ዓላማ ነው። እሱ ዓላማ ነው። እሱም ኮዝ ነው። አሁን አንተ ሪዋርድ ኤንድ ፓኒሽመንት የምትባለው ደግሞ ኢፌክት ነው። እሱ ያ ነገር በማድረግ አሁን ለምሳሌ አንተ ቀይ መብራት፣ ቢጫ እንደገና አረንጓዴ መብራት ተብሎ ህግ ቀርቦልሃል። መኪና እየነዳ ማለት ነው። ህጉን ያወጣልህ አካል አለ አይደለ? ከዛ በኋላ ኮንሲኩዌንሱ በኋላ ላይ ይሄ ነገር ለአንተ ስርዓት ዘርግቶልህ ለአንተ ተብሎ የመጣውን ስርዓት ቀይ መብራት ሲበራ አንተ ጥሰህ ብትሄድ ምንድነው ኮንሲኩዌንሱ በኋላ ላይ የሚያጋጥመው? ወይት እዚህ ጋር በደንብ አድምጠን ብናወራ ደስ ይለኛል። ቢኮዝ መጽሐፌ ላይ የመጀመሪያ ፈጣሪ ላይ የተቸውት ላይ አምልኮ ላይ ነው። ፈጣሪ መመለክ ይፈልጋል የሚለው ላይ እና ለምንድን ነው መመለክ የሚፈልገው ብለህ ታስባለህ አንተ? እኮ አልኩህ እኮ የጎደለን ለመሙላት አይደለም ነው የምልህ እኮ ራሱ አላህ በቁርአን ውስጥ ያልሆነው ሳይሆን የሆነበት ምክንያት ለአምልኮ የፈለገበት ምክንያት ምንድን ነው? የጎደለው ነገር የሚሞላበት ነው ራሱ። ለምሳሌ የኛ መልካም ስራ በእኛ በኢስላም አስተምሮት የኛ መልካም ስራ እሱን አይጠቅመውም። የኛ ክፉ ስራ እሱን አይጎዳው። ጥቅሙም ጉዳቱም ለኛ ነው። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ያለው ግን የፈጠረን ከመጀመሪያውኑ ለአምልኮ ነው አይደለ? የኛ ሪዋርዳችን ከሞት በኋላ ዘላለም ሊሆን ይችላል። አንድ ያስጨርሰኝ የጉንጭ ልጨርስ አብዲሳይ። ሪዋርድ ኤንድ ፓኒሽመንት የሚባለው ነገር ኮንሲኩዌንስ ነው። ኦርደር ተሰጥቷል። አሁን ለምሳሌ ትራፊክ መብራት እንዳልኩ ቀይ መብራት፣ ቢጫ፣ አረንጓዴ አለ። አረንጓዴ ሂድ ነው፣ ቢጫ ማስጠንቀቂያ ነው፣ ቀይ ደግሞ ቁም ነው። ያንን ነገር ብትተላለፍ ለሚፈጠረው ኮንሲኩዌንስ ቅጣት አለው። የትራፊክ እንትኑ ደንቡ ወይም ደግሞ ትራፊክ እንትኑ ማለት ነው ካምፓኒው ቅጣት አዘጋጅቷል ያንን ነገር ማለት ነው። ግን ያ ነገር ባታደርግ ጥቅሙ ለራስህ ነው፣ ብታደርግ ደግሞ ለራስህ ነው ጥቅሙ፣ ባታደርግ ደግሞ ጉዳቱ ለራስህ ነው። የትራፊክ እንትኑ ምንም እንትን የሚለው ነገር የለም። ሪዋርድ ኤንድ ፓኒሽመንት ውጤት ናቸው፣ ኢፌክት ናቸው። ኮዝ ላይ ግን የምታደርጋቸው ነገሮች አንተን የሚጠቅም ነገሮች ናቸው። አምልኮ የሚባለው ነገር አላህ የጎደለውን ነገር ለመሙላት ሳይሆን
ያለን የሰጠንን ነገር በእኛ በኢስላም አስተምሮት የሰጠንን ነገር የምናመሰግንበት ነው፣ ሽኩር የምናቀርብበት ነው፣ ሐምድ የምናቀርብበት ነው። ለምሳሌ ዘካ እንዳልኩ ነው፣ ምጽዋት አለ ራሱ፣ ሰደቃ የሚባለው ነገር አለ ራሱ፣ ቻሪቲ የሚባለው አለ። እሱን ነገሮች ስንሰጥ ከሰጠን ነገር ላይ ነው የምንሰጠው ራሱ ማለት ነው። ራሱ ማለት ኢቭን አካላችንም ራሱ የኛ አይደለም፣ ሶላት ላይ ስንሰጥ ማለት ነው። ያንን ነገር አምልኮ ስንሰጥ ማለት ነው። ጾም የሚባለው ነገር ለኛ ነው ጥቅሙ ራሱ። ለምሳሌ አምልኮ ለምሳሌ ሶላት ላይ ታል ሮቦቶችን ብፈጥር እነዛ ሮቦቶች የሆነ ነገር እንዲያገለግሉና ፕሮግራም ባረኳቸው መሰረት አይጠቅም። ፍሪዊል የላቸውም እነሱ። ያ ፍሪዊል የላቸውም። ፍሪዊል ራሱ በጣም አከራካሪ የሆነ ነገር ነው። ግን አምልኮ ላይ እንምጣና ችግር የለውም። ችግር እናያለን። እንዲያመልኩኝ ከፈለኩኝ ሮቦቶችን ፈጥሬያቸው እንዲያመልኩ የሆነ ነገር ስልካችንን ፈጥሬ ሮቦቶች ፈጥረን እንዲያገለግሉ ነው፣ የሆነ ነገር ዕቃ እንዲያግዙ ነው ኦር ሰምቲንግ በመኪና መልክ ነው። ግን እንዲያመልኩኝ ከፈለኩኝ የሆነ ነገር ፈልጋለሁ ማለት ነው። መመለክ ፈልጋለሁ አይደለ? እሱ ላይ ነው የማወራው። አሁን ሮቦቶቹ ምን ሪዋርድ ያገኛሉ? ሮቦቶቹ አንተን እንዲያገለግሉ ይኸውልህ አብዲሳ፣ ሮቦቶቹ አንተን እንዲያገለግሉ እስከሆነ አንተ የጎደለ ነገር አለ። የጎደለ ነገር ለመሙላት ነው እንትን የምትላቸው። አላህ ግን ፍጥረትን ሲፈጥር ከዓለማት የተብቃቃ ነው ራሱ ማለት ነው። ሲፈጥር ከእሱ ጎሎት ከኛ የፈለገው ነገር የለም። የኛ የሆነ ነገር ተፈጠርኳችሁ ይላል እኮ የኛ ጎሎታል ማለት ነው። ያንተ የጎደለው ነገር የለም። የጎደለው ነገር እንዳትል ከአንተ የሚመጣው አምልኮና አንተ ራስህ የማን ነህ? በፍጥረት በአጠቃላይ የማን ነው ራሱ መጨረሻ ላይ እኔ ፍጠረኝ ብየው እኔ ፍጠረኝና እሱ ሌላ ጉዳይ ነው። ፍሪ ዊል ነው አሁን ኖ አይ እሱን አይደለም ጥያቄው። መጀመሪያ የጎደለ ነገር ብለህ ስትል እኔ አሁን ሮቦት በምሰራበት ሰዓት ላይ ሮቦቱ እኔን እንዲያገለግለኝ ነው። እኔ ጋር የሌለ ነገር ሮቦቱ እንዲሰራልኝ የምፈልጋቸው ነገሮች አሉ። ራሱ የምፈልጋቸው ነገሮች አሉ። እኔ ጋር የሚጎል ነገር አለ። ለምሳሌ ማለት እኔ ማልችላቸው ነገሮች ሆነው ከሮቦቱ የማገኛቸው ነገሮች አሉ። አላህ ሰውን ሲፈጠር ከሰው የሚያገኛቸው ነገሮች እሱ ጋር የሌሉ ነገሮች አይደሉም። ራሱ ሰው ራሱ በአጠቃላይ ሰው የሚባለው ያላህ ነው ራሱ ማለት ነው። ከሰው የሚመጣው ነገር ሽኩርና ሐምድ የምናቀርብበት ነገር ነው። አንደኛ ነገር ማለት ነው። ኤኒዌይ የተነሳንበት ፖይንት ምንድን ነው? ጾም ከሱ ያተረፍኩት ነገር ረሃብን ነው ያተረፍኩት፣ ከረሃብ ውጭ ሌላ ምንም ነገር የለውም የሚል መጽሐፍ ላይ እንደዚህ አይነት አነጋገር ስላየው ከዛ አንጻር ነው የጾም ጥቅሙ ምንድን ነው የሚለው ነገር ለማየት ነው እንጂ አምልኮ ለምንድን ነው አምላክ የሚቀበለው? ፍሪዊል ምንድን ነው? ፕሪዲስቲኔሽን ምንድን ነው የሚለውን ከፈለክ ደግሞ ራሱን የቻለ እንትን ያለ አሁን እየሄድን ያለ ነው። ልክ ሃይላይት ነገር አድርገን ዛሬ ለመታወቂያ ያክል መጽሐፍ ላይ ያየናቸው አንዳንድ ነገሮች ብዙ ናቸው። እንደዚህ እንትን ብል ሰዓት እኔም ስለሌለኝ ወደድከው 60% ወደድኩት ያልከው ራሱ እንዳጠቃላይ ማለት እንደዚህ ደፍሮ የሚያወራም ሰውም የለም። አንደኛ ነገር፣ ሁለተኛ ነገር ደግሞ 60%ቱን ስለ አብዛኛውን ነገሮች ጥያቄ የሚሆኑ ነገሮች ናቸው። ክርስትና ላይ ሰዎች የሚጠይቁት ጥያቄ ነው፣ መመለስ አለበት። ከመስደብ ይልቅ ቢመልሱልህ ደስ ይለኛል። አንደኛ ነገር አንዳንድ ነገሮች ያው የስነ ጽሁፍ ጉድለት፣ የፓራግራፍ አወጣጥ፣ የፍሰት ፍሎ የሚባሉ ነገሮች የስነ ጽሁፍ ፍሎ ምናምን እሱ ልምድም ስለሌለ ምናልባት ከዛ አንጻር ቀስ ብለህ ታስተካክለዋለህ። በተረፈ ጥሩ ነገር ነው። ምንም እንትን ቅር ያለኝ ነገር የለም። እንዳልኩ ከ30% እንደዚህ መስተካከል የሚችሉ ነገሮች በመነጋገር ታስተካክላቸው የምችላቸውና ችግሮቻቸው እስልምና ላይ ገና ነህ። ይሄ እንደዚህ ማለት መጣ ብለህ እንደዚህ ገባ ብለህ የመመርመር ጊዜ የመስጠት የማንበብ ነገር ጊዜ ብትሰጠው በጣም ደስ ይለናል ብለን እናምናለን። በቃ ጊዜ ሰጥተህ ክሪቲክም ካለ ክሪቲክ የምትሰጥበትም የምታነብበትም አንብበህ ግን ዝም ብሎ ስሜታዊ ሳትሆን ኢሞሽናል ሳትሆን ሳትቸኩል ምን ሳትል እንደ ጓያ ነቃ የፊት ለፊትን ብቻ ሳትመለከት ነገር ግን ረጋ ብለህ ጊዜ ሰጥተህ በደንብ እንደዚህ ጥናት አጥንተህበት ምናምን ነገር ብናወራበት በእስልምና ዙሪያ ደስ ይለኛል። ቻናል ያለ ሄኔ የትኛው ቴሌግራም ቻናል? ቴሌግራም የወይድ የኮምፓራቲቭ ሪሊጅን መጣጥፍ አላለህ? እሱ ይመስለኛል አፕክ ላይ ነው፣ ግን ብዙ ጽሁፎች አግኝቼ እያነበብኩ ነበር። አዎ አይ እዛ እስቲ ቻናል ውስጥ ልግባና ከመጀመሪያ ጀምረህ እስቲ ለማንበብ ሞክር። እንደገና ደግሞ ሌሎች የኔ ጋር ብቻ አይደለም ራሱ አጠቃላይ እንደዚህ በዓለም አቀፍ ደረጃ አንብብ። እንዳልኩ አትቸኩል፣ በኋላ እንዳትጸጸት፣ ሬግሬት እንዳታደርግ። ምንድን ነው ሳትቸኩል ጊዜ ስጠው። ራሱ አሁን ክርስትና የኖርክበት ነው፣ ያደክበት ነው፣ የተወለድክበት ነው። የቤተ ክህነት ውስጥ አካባቢ ላይ እንደነበርክ ነው የሰማሁት። ኦርቶዶክስ ነበርክ? ምን ንባብ ቤት ገብተሃል? ዜማ ቤት፣ መጽሐፍ ቤት፣ እንደዚህ አይነት ነገሮች ገብተህ ታውቃለህ?
ዲፕ አልሄድኩም፣ ግን እንደ ማንኛውም ኦርቶዶክስ የሰንበት ተማሪ ነበርክ? ሰንበት ትምህርት ቤት ትንሽ ተምሬያለሁ። ኦኬ። እንጂ ንባብ ቤት ምናምን አልገባም? የመጽሐፍ ቤት፣ ንባብ ቤት፣ ዜማ ቤት ምናምን አልገባም? የድቁና፣ ቅስና፣ የፕትርክና ምናምን የሚባሉ ነገሮች? ኦኬ፣ በቃ ችግር የለውም። ግን በተወሰነ መልኩ ያው ክርስቲያን የሆነ ቪዲዮዎች እኔ ነበርኩ፣ ችግር የለውም። ስለዚህ ማወቅ ከፈለክ ሌላ ቀን እነግርሃለሁ ኢንሻአላህ። ጊዜ ሰጥና ቴንኪዩ ስለነበረን ቆይታ፣ በጣም አክብረህ ስለመጣህ ጊዜን ሰውተህ ወንደርፉል። የምር በጣም ነው የምናመሰግነው። ወንድሞች አሉ። እኔ ከዚህ በኋላ ማውራት አልችልም፣ ሰዓት የለኝም፣ እንትን የለኝም። ዝም ብሎ ከመዝጋት ወንድሞች ሀሳብ ያንሸራሽሩና ኢንሻአላህ ኡስታዝ አቡ ሙአዊያ አለ፣ ወንድም አህመድ አለ፣ ፒኬ አሚር ሁሉም ስላሉ ኢንሻአላህ በተቻለ አቅም እነሱም የተወሰነ ሊሉ ይችላሉ ማለት ነው። አቡኪም አለ፣ ሰልማንም አለ፣ ዘትን ዛህራም አለች። ኢንሻአላህ ለነሱ መድረኩን ልክፈትና ከኔ ጋር ጨርሰናል። ኢንሻአላህ ሲመቸኝ ታይም አሬንጅ እና ሴታፕ አድርጌ ድጋሚ ያገኛለሁ በመጽሐፍ ዙሪያ በአንዳልከው ፍሪ ዊል ምንድነው፣ ፕሪዴስቲኔሽን ምንድነው፣ ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ምንድነው፣ ኮምፓቲቢሊቲ ኢንኮምፓቲቢሊቲ እነማን ናቸው፣ ሊበርቴሪያን እነማን ናቸው ምናምን የሚሉትን ነገሮች ፕሪዴስቲኔሽን ላይ ትንሽ ሰፋ ያለ ጥናት ስለነበረኝ በዛም ዙሪያ ማውራት እንችላለን። በጣም ደስ ብሎኝ ነው ማውራ። ስለነበረን ቆይታ እናመሰግናለን። ኢንሻአላህ አይ ቲንክ የተጫንኩ ነገር ያለ አይመስለኝም። እንደው ምናልባት ያፎ ለምታም ካለ እሺ፣ እሱ ነው መጥፎ። እሺ፣ እናመሰግናለን። ቀጥሉ አህመድ ኡስታዝ አቡ ሙአዊያ። እሺ አብዲሳ እንኳን ደህና መጣ። ምናልባት ስጠብቅ የነበረው ጊዜ ነበረ እዚህ በሙስሊሞች መድረክ ላይ የሀሳብ ነፃነቱ ሊከፈት የሚል ሀሳብ ነበረኝ። በዛ መድረክ ላይ አንተም ማየት ደስ ብሎኛል። እንኳን ደህና መጣ ልልህ እወዳለሁ። ወደ ሀሳባችን ስንገባ መጽሐፍን አይቼው ነበር የዛሬ 4 ወር ምናምን አካባቢ 4 ወር 3 ወር እዛ አካባቢ ውስጥ አንዳንድ ወንድሞች ልከውልኝ ሀሳቡን ለማየት ሞክሬ ነበረ። ምናልባት ቅድም ኡስታዝ እንደተናገረው በጥቅሉ መጽሐፉን ጥሩ ጎኑን ማስፈር እንችላለን። ከዚህ በፊት ኡስታዝ አቡበከር የሚያነሱት ሀሳብ ነበረ። ያ ምንድነው? ይሄ የሀሳብ ነፃነቱ ብዙ ጊዜ አይስተዋልም። ስለ ዶሚናንሲውን የሚወስዱ የሃይማኖት አካላት አሉ። እነዛ ሀሳባቸውን በሚያንሸራሽሩበት ኮንቴክስት በዛው ልክ ደግሞ ይሄ ከሃይማኖቱ ውጭ የሆኑ አካላት ደግሞ ሀሳባቸው አለሁ የሚልበት መድረክ ያልተፈጠረበት ኮንቴክስት ነበረ እና እነዚህ ከሃይማኖት ውጭ የሚገኙ ዴይዝም የሚባለው ወሮ ውስጥ ማለት ነው ሃይማኖት የለም ግን ፈጣሪ አለ ብለው አፊርም ሊያደርጉ ይችላል። እንደው ወጥተው የቴይስትም ሊሆኑ ይችላሉ፣ አምላክ የለም ሊሉ ይችላሉ፣ ወይም አግኖስቲክ ሊሆኑ ይችላሉ፣ አምላክ ሊኖርም ላይኖርም ሊሉ ይችላሉ። ዋሬቨር የፈለጉትን ሀሳብ ቢያንጸባርቁ ለሀሳባቸው ነፃ መድረክን የሚከፍት አይነት በር አበጅቷል ብዬ አስባለሁ። ስለዚህ ከዚህ በፊት የጻፉ መጽሐፍቶች ነበሩም፣ ግን ልክ እንደዛው ከነዛ መካከል እንዳንዱ አድርገን ልንወስደው እንችላለን። ከዛ አኳያ ጥሩ ስራ ነው ብዬ እዚሁ በዚህ ፊት አፍር ማድረጋለሁ። በዛው ልክ ደግሞ ያው አንዳንድ ያው ከስነ ጽሁፍ አኳያ ሊሆን ይችላል፣ ምናልባት ከልምድ አኳያ ኤክስፕሌን ሊደረግ ይችላል። ያው ልምድ ነገር የማየውን ነገር ነው። ጠብቁኝ አንዴ። ኡስታዝ አላወቅም መሰለኝ እና ከልምድ አኳያ ደግሞ ምናልባት ከልምድ አኳያ ሊሆን ይችላል ብዬ የማስበው ደግሞ የስነ ጽሁፉ የፓራግራፍ አስተዳደሩ ሊሆን ይችላል። ይሄ ፍሎዊንግ ናሬቲቭ የሚባል ነገር ደግሞ ለስነ ጽሁፍ ውስጥ ስፔሻሊ አንድ የአጻጻፍ ስልት ቢሆንም ሀሳብ ፍሰትን ማስጠበቁ ነገር አለ። ከሱም አኳያ ደግሞ ያው በዚህ ውስጥ ይታከላል ብዬ አስባለሁ። ኢንሻአላህ ያው እዛው ወደ ሀሳቡ ደግሞ ሀሳቡን ወደ ክሪቲሳይዝ ማድረጉ ላይ ስንገባ እኔ ከመጣሁበት ጊዜ ጀምሮ ምናልባት ከኡስታዝ ጋር ስታወሩት የነበረው ነገር ነበረ እሱ ላይ እመጣበታለሁ። ምንድነው ይሄ ካታጎሪ ኤረር የምንለው ነገር አለ እና ፕላስ ደግሞ ከካታጎሪ ኤረር በዘለለ ሳይኮሎጂካል ሪዳክሽኒዝም የምንለው ነገር አለ። ሳይኮሎጂካል ሪዳክሽኒዝም ምንድነው? ሀሳብ ላይ አንድ ሰው ዋሬቨር ሊያምን ይችላል። ማንም ሰው የፈለገውን ሊያምን ይችላል። ለምሳሌ አብዲስ የፈለገውን ሊያምን ይችላል።
ኡስታዝ አቡበከር የፈለገውን ሊያምን ይችላል። መሰሎቹ የፈለጉትን ሊያምኑ ይችላሉ። በዛው ልክ ደግሞ አህመድም የራሱን ሊያምን ይችላል። ወሂድም የራሱን ሊያምን ይችላል። ኡስታዝ ሙዓያም የፈለጉትን ሊያምኑ ይችላሉ። ሁሉም የራሱ እምነት ሊኖረው እኮ ይችላል። ተጻራሪም ሆነ አንድ ላይ የሚሄድ ነገር ሊሆን ይችላል። ግን አሁን ፖይንቱ ምንድን ነው? ይሄ ወደ ኮምፓራቲቭ ወደ ንጽጽሩ ዓለም ስናመጣ ንጽጽር ላይ ስንመጣ አንድ ነገር ያለውን ጥንካሬና ድግመት በማነጻጸር ነው የምታስቀምጠው፣ አንድ ላይ በማስቀመጥ በመመዘን ነው የምታስቀምጠው እና ሁለቱም ወገናት ማለትም ተመሳሳይ እምነት የሚለውን ተሆነ ተቃራኒ እምነት ያላቸው ለምሳሌ አብዲሳ እንደ አብዲሳ ያለው እምነት አለ፣ አህመድ እንደ አህመድ ያለው እምነት አለ። አሁን አህመድ እምነቱን ሊገልጽ ይችላል፣ አብዲሳ እምነቱን ሊገልጽ ይችላል። ለምሳሌ እኔ ይህ ፍጥረተ ዓለም የተገኘው አምላክ በሚባል ሰሪ ነው ብዬ ማመን ሰው ነኝ። አብዲሳ ደግሞ የሆነ ሀሳብ ሊያነሳ ይችላል። ምናልባት ስለ ኦሪጂን ኦፍ ላይፍ አባዮጂኒሲስን ወይም ደግሞ በቢግ ባንግ አብይ ፍንዳታ የምንለው ነገር ኤክስፕሌን ልታደርገው ይችላል፣ የዚህን ምድር መገኘት። እሱም ያንተ እምነት ነው፣ ይህም እምነት ነው። አሁን ይህ ፍጥረተ ዓለም በፈጣሪ ተገኝቷል የሚል እምነትን ላንጸባርቅ እችላለሁ። ገብቶሃል? ነገር ግን ይህንን እምነት ማንጸባረቄ እውነታው ያ እንዲሆን ያደርገዋል ከተባለ እውነታው ያ እንዲሆን አያደርገውም። ልክ እንደዛ ሁሉ አብዲሳ ደፋርም ይህ ፍጥረተ ዓለም ቢግ ባንግ ወይም አብይ ፍንዳታ የሚባል ነገር ነው ያስጀመረው ወይም ፍሮም ነቲንግ ከምንም ምን የመጣው የሚለውን አሳሰብ ብታራምድ እውነታውን ይቀይረዋል ከተባለ አይቀይረውም። እውነታውን ይህ ፍጥረተ ዓለም ከቢግ ባንግ እንደተፈጠረ አያሳይም። አብዲሳ ለምን ቢግ ባንግ የሚባለውን ይሄ አብይ ፍንዳታ የሚባለውን እምነት ያዝክ ብዬ ስጠይቅ ለምን እንዳመንክ እኮ ልትነግረኝ ትችላለህ። እኔም እኮ ለምን ይህ ፍጥረተ ዓለም ከፈጣሪ ተገኘ ፈጣሪን ያስገኘው የሚል እይታን ሳስብ ለምን እንዳሰብኩ እኮ ልገልጽልህ እችላለሁ። ነገር ግን እምነቴን ትክክል ያደርገዋል ወይም አብዲሳ ያንን ሀሳብ ሲያራምድ ለምን እንዳመነ መግለጹ እምነቱን ትክክል ያደርገዋል ከተባለ እስቲል አያደርገውም። አንድ ክርስቲያን ለምን ክርስቲያን እንደሆነ ሊገልጽልህ ይችላል እኮ አብዲሳ። ነገር ግን ክርስትናን ትክክል ያደርገዋል? አያደርገውም። ለምን እንዳመነ በመግለጽ ውስጥ እምነቱ ትክክል እንደሆነ ማሳየት የሚሞክር ሰው እይታውን ምን ውስጥ እንከተዋለን? ሳይኮሎጂካል ሪዳክሽኒዝም ውስጥ እንከተዋለን ማለት ነው። ያ ነው ስህተት የሚባለው። እስፔሻሊ በመጽሐፍ ውስጥ ተመልክቼዋለሁ የምለው ነገር ያንን ነው። ዋይ ቢግ ባንግን እንደተቀበልክ፣ ዋይ ኢቮሉሽን ዝግመተ ለውጥ የሚባለውን ነገር እንደተቀበልክ ልታምን እኮ ያንን ልትገልጽ ትችላለህ። ነገር ግን እውነታውን አይገልጸውም። አሁን እውነታውን እንዴት እንቀበለው የሚለው ፖይንት ላይ እናውራ ነው ችግራችን። እዛ ላይ እናውራ ነው ፖይንታችን እና በዛ ነው አብዲ ምናልባት በእሱ ፖይንት ላይ ምናልባት መድረኮች ሲዘጋጁ እሺ ታወራለህ አብዲ። እና በሱ በመጽሐፍ ውስጥ ያነሳቸው አንዳንድ ችግሮች ላይ ስለ አንተ ለምን አንዳንድ ነገሮች እንዳልተቀበልክ ወይም ደግሞ በተቃራኒ አቅጣጫ አንዳንድ ነገሮች ደግሞ ተከትያቸዋለሁ ብለህ የምታስባቸውን ዝግመተ ለውጥ ይችላል፣ አብይ ፍንዳታ ሊሆን ይችላል፣ መሰል ነገሮች ስፔሻሊ መጀመሪያ አካባቢ እንኳን የተነሱት ስለ ኮንሽስነስ ንቃተ ህሊና ስለምንለው ነገር የመጀመሪያዎች 10 ገጾች ውስጥ የተነሱት ፖይንቶች በእነሱ ዙሪያ ቲንክ መድረክ እንደሚዘጋጅ ነው ቅድም የሰማሁት። በሱ ዙሪያ የምታወሩበት አጋጣሚ ይኖራል። ምናልባት ሀሳብን ከማንሸራሸር አኳያ ነው። ምናልባት እኔ ከመጣሁበት ጊዜ አንስቶ የተነሳው ፖይንት ላይ አንደኛ ይሄ በመጽሐፍ ውስጥ የተገለጸ ነገር አለ። ዞራስተሪያኒዝም ወይም ዛራቱስትራ ወይም ዞራስተር የምንለው ሰው የዞራስተሪያኒዝም መስራች ተብሎ የሚታመነው ሰው ለእነዚህ አብርሃሚክ ሪሊጅን ወይም አብርሃማዊ ሃይማኖት ለሚባሉት አካላት ስፔሻሊ እስልምና፣ ክርስትናና ምንድነው ሶስተኛው አስተውስኝ እስቲ ጠፋብኝ። እስልምና፣ ክርስትናና ጁዳይዝም አይሁዳይነት፣ እነዚህ ሶስቱ መሰረታቸው ይሄ የዛራቱስትራ እይታ ነው የሚለው ሀሳብ ማለት ነው። ይህ ሀሳብ ስፔሲፊካሊ እስልምና ላይ ቀርቦ የሆነ ሰዓት አርቲክል ጽፌበት ነበረ። ምንድነው ተውሂድ የምንለው ነገር ከዞራስትሪያኒዝም አስተምሮ የተቀዳ ነው። ምክንያቱም አንድ አምላክ አስተምረውና የሚባለውን ነገር ሲያቀነቅን የነበረው እሱ ስለነበረ አይነት ሀሳብ ተነስቶ ነበረ እና በዛ ዙሪያ አርቲክል ጽፌበት ነበረ። ስፔሻሊ ወደ እስልምና ቴዎሎጂ ስነመለኮት ስንመጣ እስልምና ከረሱል ሰለላሁ ዐለይሂ ወሰለም ጀምሯል የሚል አሳሰብ ቢኖረን ሀቲፍ ከእሳቸው ጀምሯል የሚል ሀሳብ ቢኖረን ምናልባት የሚጠጋ ነገር ሊኖረን ይችላል። ስለ ዞራስተር የሚባል ዛራቱስትራ የምንለው የእምነቱ መስራች ተብሎ የሚታመነው ሰው
የሰው ልጆች ጀማሪ ነው ብለን አናምንም። በእርግጥ ከሱ በፊት የሚቀድሙ ሰዎች አሉ። የሰው ልጆች መጀመሪያ አዳም ነው ብለን ነው የምናምነው አሴ ሙስሊም። ዞራስተር ከአዳም በኋላ የመጣ ሰው ነው። ኋቲፍ ያው መች ኤግዚስት እንዳደረገ አይታመንም። የተለያዩ ሀሳብ አላቸው። ሞስት ኦፍ ስኮላርስ ከ1200 እስከ 1000 ቢፎር ከመኔራ ኖሯል የሚል ሀሳብ የነበራቸው ስኮላሮች ነበሩ። ከደ ማይኖሪቲ ደግሞ ወደ 600 ቢፎር ከመኔራም ኖሯል ብሎ የሚያምኑ ሰዎች ነበሩ። በሚቶሎጂ ደረጃ በአፈ ታሪክ ደረጃም ደግሞ ከ3000 እስከ 6000 ቢፎር ከመኔራም ኖሯል ብሎ ደግሞ የሚያስቡ እዛ ውስጥ ባለው ጊዜ ውስጥ ኖሯል ብሎ ደግሞ የሚያስቡ ሰዎችም አሉ። በጥቅሉ እነዚህ ሶስት ሀሳቦች ይነሳሉ። መች ነበር ዛራቱስትራ የሚባለው ሰውዬ ኖሯል ተብሎ የሚታመነው ላይ ማለት ነው። እና ይሄ ዛራቱስትራ የሚባለው ሰው ወደ ኋላ ማስጠጋ ነው፣ ወደ ቅርብ ጊዜ ማመጣ ነው። አዳም ከሚባለው ሰው በኋላ ይመጣ ነው። ምናልባት ሙሴን ይቀድማል የሚል ሀሳብም አለ። ከሙሴ በኋላ የሚመጣ ሰው የሚባል ነገር አለ። ከአሌክሳንደር ዘግሬት በኋላ መጥቷል የሚሉ ሰዎች አሉ። ከሱ በፊት ነው ብሎ የሚያስቡ ሰዎችም አሉ። ዋሬቨር ይህ ሰው የሰው ልጆች መጀመሪያ የሚባለውን ቦታ እስካልያዘ ድረስ እኛ ደግሞ አሴ ሙስሊም የሰው ልጆች መጀመሪያ አዳም ነው፣ ያም ሰው ደግሞ ሙስሊም ነው የሚል አሳሰብ እስካለን ድረስ ዛራቱስትራ ዋሬቨር ቢያምን አይመለከተንም። ለምንድን ነው ይህን ፖይንት ያነሳሁት? አዳም የመጀመሪያው የሰው ሙስሊም ከሆነ ከዛ በኋላ በሱ ሙስሊምነት ውስጥ አንድ አምላክን መገዛት የሚል ኢንቴንሽን ካለ ከዛ በኋላ ተከተሉ የመጡ ሰዎች አንድ አምላክ እያሉ ዋሬቨር እምነትን ቢያሰራጩ ፕሮባብሊ ከአዳም የተወሰደን አስተምሮ ይዘዋል ብለን ልናምን እንችላለን እንጂ አዳም መቼም ከሱ በኋላ በሚመጡ ሰዎች ትምህርትን ወስዷል ብለን ልናስብ አንችልም። ታሪክ የሚያሳየን ከቆረጥኩ ሶሪ እዚህ ላይ እንዲጨምርልህ ነው። ከዛራቱስትራ መምጣት በፊት የተለያዩ እምነቶች ነበሩ። ከሞት በኋላ በሪንካርኔሽን ፖሊቲስቲክ ነበሩ ሃይማኖቶቹ። በተለይ ብዙ ጣዖታት፣ ብዙ አማልክትን የማመን በማዘር ጎደሶች በተለያዩ አምልኮች ነበሩ ከዛ በፊት። ዛራቱስትራ በሞራል ዱዋሊዝም ውስጥ አንድ አምላክ ስለሱ የህይወት ታሪክ ወይም ደግሞ ስለተገኘበት እድሜ ግልጽ የሆነ ነገር ባይኖርም ግን ከሱ መምጣት በኋላ ነው እንደዚህ ሞኖቲስቲክ የሆኑ አንድ አምላክ የሚለውን አስተምሮ አምጥቶ እና ሰይጣንና ፈጣሪ ያሉ ወይም ጥሩና መጥፎ የሚባሉ ኢነርጂዎች ዩኒቨርሳል ኢነርጂዎች እንዳሉ እና የሰው ልጆች ስነስርዓት ደግሞ ወደ ጥሩ ሪዋርድ እና መጥፎ ሪዋርድ እናገኝ ከሞት በኋላ እንትን እንደሚሉ ያስተማረው ዛራቱስትራ እንደሆነ ነው የምናውቀው። ወደ ከሱ በኋላ ስለ አዳም እስልምና የተለያዩ ሃይማኖቶች የራሳቸው አስተምሮት ቢኖሯቸውም ግን ፖሊቲስቲክ ነበሩ። እንደውም ከአንድ አምላክ ይልቅ ከሱ በፊት የነበሩ ሃይማኖቶች በተለያዩ ጣዖቶች እና አማልክቶች ነበር የሚያምኑት። እና የኔ ፖይንት ምን መሰለህ፣ ይሄ ሴም ፖይንት እስልምና ላይም ተነስቶ ስፔሲፊካሊ አብርሃም ክሪድ የሚለውን መጠቅለያ እና ስፔሲፊካሊ እስልምና ላይም ተነስቶ ነበር እያልኩ ነው። እና እስልምና ብቻ ላይ ራሱ ተነስቶ ነበር። አንድ ለምስ ስፔሲፊካሊ አንድ አምላክ የሚለው ራሱ አስተምሮ አንድ አምላክ ብቻውን ያለ በማንነትም በእምነት የተነጠለ አምላክ የሚለው አስተምሮ ከዞራስተር አስተምሮ እስልምና ላለመኮረጁ ምንድነው ፖይንታችሁ የሚል ነው። እኛ ደግሞ ዞራስተርን የሚቀድመው አዳም ራሱ እንዲህ አይነት እምነት የነበረው ሰው ነው የሚል እምነት ስላለን ለእንትኑ ለአሳሰቡ ላይክ እኛ ከያዝነው አሳሰብ ጋር የሆነ ኮንትራዲክት የሚያደርግ አይነት ሆኖ አይመጣባችሁም ወይ ነው። እሱ ነው ፖይንቱ። አት ፈርስት ፕሌስ አፌርም ልናደርገው የሚገባ ፖይንት ስላለ በዛ ውስጥ የሚቀኝ ነው። ይሄኛው ነው አንደኛው ፖይንት። ያው እስከ ዞራስተር አኳያ ላይክ እሱ ትምህርት አኳያ ምናልባት ትምህርቱ ባይቴይዝም የምንለው ወይም ደግሞ ዱዋሊዝም የሁለት አምላክ አስተምሮ አለው ብሎ የሚያስቡ ሰዎች አሉ። ምናልባት በመጽሐፍቶችም የተስተዋለ ነገር ስለሆነ ያው አቬስታ የሚባል ዞራስተር ከክርስቶስ በፊት በ600 ክፍለ ዘመን ነበር አይነት ሀሳብ ነው ብዙ ጊዜ የሚስተዋለው። የእሱን ፈለግ ተከትሎ መጥቷል የሚባል ደግሞ ሃይማኖታዊ መጽሐፍ አለ። ያ መጽሐፍ አቬስታ ይባላል። ያው ዞራስተሪያኒስቶች የሚከተሉት ማለት ነው፣ ዞራስተሪያኖች የሚከተሉት እና እሱ ደግሞ የጠፋና የተበረዘ እንደመጣ በጣም ብዙ ማስረጃዎች አሉ። ያው ኢስላሚክ ስኮላሮች ብዙ ጊዜ አጥንተውበት ያስቀመጡት መጽሐፍ እንዳለ ሁሉ ልክ እንደዛው ኢንሳይክሎፔዲያ ኢራኒካ ያው ኢራን አካባቢ አይደል የነበረው በጥንቷ በፋርሷ ወደ ምስራቃዊ እና መካከለኛው ኢራን አካባቢ ነው ወይም ፋርስ አካባቢ ነበር የነበረው እና ኑሮም እዛ ነበረ። መጽሐፍቶቹ ያው እንትን ብለዋል። ይሄ
ሲበረዙ ሲጨመርባቸው ሲቀነስባቸው እንደመጡ ተገልጿል ማለት ነው። ሊቪንግ ዞራስትሪዝም ሮማን ፓርሲስ ስፒክ አባውት ዴር ሪሊጅን ባይ ፊሊፕ በሚባል ስኮላር የሚጻፈው መጽሐፍ ፔጅ 6 ላይ ስትመለከት አቬስታ በመባል የሚታወቅ የአቬስታ ቋንቋ በምስራቅ ኢራን ይነገር የነበረ ጥንታዊ ቋንቋ ሲሆን አለፍ ብሎ ደግሞ የአቬስታን ጽሁፎች መጥፋታቸው የታወቀ ነው ብሎ አስቀምጦታል። እና መጽሐፉ ሲበረዝ ሲቀነስበት የመጣ ነው እና መጽሐፉ ስለ አንድ አምላክ ያስተምር ስለ አንድ አምላክ የሚያስተምርበት እኮ ቦታ አለ። ልክ እንደዛ ደግሞ ስለ ሁለት አምላክ ደግሞ ሲያስተምር ትመለከታለን። እነዛ ሁለት አማልክቶች ደግሞ የአሁራ ማዝዳና አንግራ ማይኒዩ የሚባሉት ናቸው። አሁራ ማዝዳ የሚባለው ጥሩ ነገር የፈጠረው ነው፣ ወንዶችን መላእክትን መንፈስ ምናምን የሚባለው ነገር። አንግራ ማይኒዩ ደግሞ የሚባለው አንግራ ማይኒዩ የምንለው ደግሞ መጥፎ አምላክ የምንለው ነው። ያ መጥፎ አምላክ ደግሞ እንደ ዱዋሊዝም ተቃራኒው አካል ደግሞ ሴቶችን የፈጠረ ምድርን የፈጠረን አይነት ሀሳብ ደግሞ ሲያስቀምጥ ትመለከታለህ ማለት ነው። በጥቅሉ መጽሐፍቶቹ በስትክክል የመጡበት ኮንቴክስት አትመለከተው። መንታይነት ስለ መንታይነት ወይም ዱዋሊዝም በቡዳንሺ ላይ ትመለከተዋለህ። ምዕራፍ 1 ላይ ያሽት በሚባለው መጽሐፍ ላይ ትመለከተዋለህ። ልክ እንደዛው ደግሞ ስለ አንድ አምላክ ሲያስተምርም ደግሞ በያስና ላይ ትመለከተዋለህ። የተለያየ አስተምሮ የያዘ እይታ ነው። በእርግጥም የሱ ትምህርት ራሱ ለእኛ ዴሪቬት ለማድረግ የሆነ የሚበቃ አይነት ነው ወይ ብለን ስንጠይቅ የሚበቃ ራሱ ሆኖ አታገኘውም። ገብቷል። ሲበረዝ የመጣ ነው። ስለሱ እንኳን በስትክ ስለሱ ኑሮ እንኳን ማለት ነው ስለሱ ኑሮ እንኳን የተጻፉ መጽሐፍቶች ነበሩና እነሱ እንኳን ሲጠፉ እንደነበረ በጣም ብዙ ማስረጃዎች ማቅረብ እንችላለን። ከዞራስትሪዝም አኳያ ዴሪቬት ሆኗል የሚለው ሀሳብ ምናልባት ሊያስኬደን የሚችለው እስልምና በሙሐመድ ተጀምሯል የሚል ሰለላሁ ዐለይሂ ወሰለም አስተምሮ ይኖረን ነው። ነገር ግን ከሱ በፊት ደግሞ እስልምና ራሱ ኤግዚስት ያደርጋል የሚል እምነት ስላለ አስተምሮ የሆነ ክላሽ ያደርግብናል። ሁለታችን የምናነሳው ሀሳብ ክላሽ ያደርግብናል ማለት ነው። ያኛ ነው ሀሳቡ። ሁለተኛው ከኢቮሉሽን አኳያ የተነሳ ነው። ምናልባት ሌሎች ወንድሞች ቀይስቲ ፍቃድ ልጠይቅ። ወንድሞች ልቀጥል? ወንድሞች አላችሁ? ቀጥል አህመድ ቀጥል። እሺ የሰማሁትን ነው። ሁለተኛው የሰማሁት ምንድነው ከኢቮሉሽን አኳያ የተነሳው ነው። ከኢቮሉሽን አኳያ ኢቮሉሽንን እንዲሁ በጥቅሉ እስልምና ይቀበለው ማለት አይቻልም። እስልምና በጥቅሉ ኢቮሉሽን የዝግመተ ለውጥን አንቀበለውም አንልም። ለምን? ዝግመተ ለውጥ ሁለት ቦታ ስለሚከፈል ነው። አንደኛው ማይክሮ ኢቮሉሽን ይባላል፣ ሁለተኛው ደግሞ ማክሮ ኢቮሉሽን ይባላል። የትኛውን ነው አሴ ሙስሊም አክሰፕት ብናደርገው ችግር የሌለውና ችግር የሚኖረው? እሱ ላይ ስንመጣ ማይክሮ ኢቮሉሽን የምንለውን አክሰፕት ታደርጉታላችሁ ከተባለ በደንብ አክሰፕት እናደርገዋለን። ትናንሽ የጄኔቲክ ለውጦች ሊኖሩ ይችላሉ። አዳፕሽን ሊኖር ይችላል። በስፔሺስ የሚባሉት ነገሮች መካከል አዳፕሽን ሊኖር ይችላል። በከለር፣ በቁመት፣ በህመም ደረጃ እንኳን ባለ ሬዚስተንስ ቫሪዬሽን ሊኖር ይችላል። ቶታል ኤግዚስት በሚያደርግ ህይወት ላይ ያለ ናቹራል ሴሌክሽን ሊኖር ይችላል። ያንን አፌርም እናደርጋለን። ያንን አፌርም የምናደርገው ደግሞ የምንመለከተው ነገር ነው። ኦብዘርቬብል የሆነ ፖይንት ነው። ገብቷል። ኢቨን ቁርአናዊ እና ሀዲታዊ ከሆነ ሀሳብ ጋር ኮንትራዲክት የማያደርግ ሀሳብ ነው። ያ ችግር የለውም። ቁርአን ራሱ ያንን አፌርም ያደርግልሃል። በተለያየ ኮንቴክስት ያለን ዳይቨርሲቲ አፌርም ያደርግልሃል። እቺ ልጨርስልህና ሀሳብ ትሰጣለህ። በተለያየ ሀሳብ ያንን ትመለከታለህ። አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 22 በደንብ አብራርቶልናል። አሁን ችግሩ የሚመጣው የቱ ጋር ነው ከተባለ ችግሩ ጋር የሚመጣው ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ ነው። ማክሮ ኢቮሉሽን የሚባለው የዝግመተ ለውጥ ስቴጅ ላይ ስንመጣ እዚህ ጋር እስልምና ቀይ መስመር ያሰምርልሃል። እዚህ ጋር እዛው ይልሃል፣ ቀይ መስመር ያሰምርልሃል። ያ ምንድን ነው? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጓል የሚለው ፖይንት ነው ባጭሩ። ገብቶሃል? የሰው ልጅ ካልሆኑ አንሴስተሮች ኢቮልቭ አድርጎ መጥቷል የሚለው ሀሳብ ግን ቀይ መስመር ይሰመርበታል። ያ ቀይ መስመር ነው። ገብቷል? አምላካችን አለ ቀጥታ የሰው ልጅ ፈጥሯል። ከዛም በኋላ አንሴስተራችንም ደግሞ የሰው ልጅ እንደሆነ ነው የምንመለከተው። ያንን ትምህርት ነው የምንመለከተው። አሁን ይህንን ፖይንት ወደ ከሪሊጂየስ ከሆነው ሰርክል ውጭ እንውጣና እስቲ አሁን ሳይንስ ወደሚባለው ፖይንት እንምጣ። አሁን እዛ ፖይንት ላይ ስንመጣ ይሄ ማክሮ ኢቮሉሽን የሚባለውን ነገር በስትክክልም ማይክሮ ኢቮሉሽንን በተቀበልንበት መንገድ ኦብዘርቨብል ሆኖ እናገኘዋለን ወይ? በስትክክል አፌርም ማድረግ እንችላለን? አብዲሳ አንተስ ማክሮ ኢቮሉሽን አፌርም ትቀበለዋለህ? ትቀበለዋለህ? እሺ ኦብዘርቨብል ነው። ላይክ ኦቨርዌልሚንግ የሆኑ የፎሲል ኤቪደንሶች አሉ ለዚህ ለማክሮ ኢቮሉሽን። አንድ ነገር ከሆነ ነገር መምጣቱ ግድ ነው ላይክ እንጂ በራሱ ከሆነ ነገር ውስጥ በአንድ የሚወጣ ነገር አይደለም። ለምሳሌ በአንተና በቅድመ አያት መካከል የቆዳ ልዩነት ሊኖር ይችላል።
ሀሳብ ወደ ኋላ ትሰፋለች። አብዲስ እሱን ማይክሮ ኢቮሉሽን ላይ እንቃኘዋለን በሰፊው። እንትን ላይ ማክሮ ኢቮሉሽን ኦብዘርቬብል እንትኑ የማክሮ እና ማይክሮ የሚለውን ነገር ምናልባት ሳይገለባበት አይቀርም ራሱ ማለት ነው። ማይክሮ የሚባለው አዝጋሚ ለውጡ በእንትን ነው የስፔሾቹ ይለዋወጣሉ የሚለው አይደል? እንደ ማይክሮ ማክሮ ቅድም ማክሮ አይመስለኝም። አብዲሳ እንዴት ነው? እስቲ ቆይ ማይክሮ ኢቮሉሽን ጥቃቅን ለውጦች ናቸው አይደለ? አሁንም ኦብዘርቭ የምናደርገው ማክሮ ኢቮሉሽን ደግሞ ቢግ ቼንጅ ነው አይደል? የሆነ ስፒሺስ ከአንድ ነገር ሙሉ ለሙሉ ወደ አንድ ነገር የሚለወጥ። ስለዚህ እኔ ቅድም ያገላበጥኩት ማለት ነው። እርባት ለመስጠት ነው፣ ለራሴን ለማረም የመጣሁት። ማክሮ ከስፒሺስ የምንቀበለው ሳይንቲፊካሊ እኛ ሙስሊሞች የምንቀበለው እንትኑን ነው አይደል? የምንቀበለው ማይክሮን ነው የምንቀበለው ማለት ነው። እኛ ሙስሊም አክሰፕት የምናደርገው ማክሮን ነው። ማይክሮ ኢቮሉሽን ስሩ ታይም ወደ ማክሮ ሌቭል ይቀየራል ብላ አታስብ። ወዴት ነው መዳረሻ? እሱ ሳይሆን እንትኑን ነው አሁን የፈለኩት እኔ እንትኑ ላይ ተርሙ ላይ ነው የእንትኑ ሀሳቡ ላይ ሳይሆን ተርሙ ላይ የተሳሳተ ነገር ሰው እንዳይዝ ነው ታች ያለው ኦዲየንሱ። እሱን ለማስተካከል ነው። በቃ ካረምኩ መቀጠል ትችላላችሁ። ያ አህመድ አንዳንድ ሀሳቦች ሰፋ እያሉ እንዳይለጠጡ ማይክሮ ኢቮሉሽን ኦብዘርቨብል የሆነ ፖይንትም ስለሆነ አሴ ሙስሊም አክሰፕት ማድረጋችን ኖርማል ነው። ማክሮ ኢቮሉሽን የሚባለው ኦብዘርቨብል ነው ወይስ አይደለም? እሱ ነው የምልህ እኮ ማክሮ ኢቮሉሽን ላይ ስትመጣውን አንተና አያትክ ቆዳችሁን ብናስተያይ የአያትክ ቆዳ ጠንካራ ሊሆን ይችላል። ቢኮዝ እነሱ እርሻ ላይ ምናምን ላይፍ ስታይላቸው የሚበሉ ምግብ ከኛ ጋር ይለያይ ነበር። አሁን የኛ ኮምፎርታብል የሆነ ላይፍ ምናምን በ4-5 ትውልድ ራሱ ትልቅ የቆዳ ለውጥ ያሳየናል። የኛ ቆዳ ሳስቶ እናገኘዋለን። ይሄ ማይክሮ ኢቮሉሽን ነው። ስሩ ትናንሽ ለውጦች የምናስተውለው ለውጥ። ግን ይሄ ለውጥ በሚሊዮን ዓመታት ሲሆን ደግሞ ይሄ ማይክሮ ኢቮሉሽን የሚያመጣው ውጤት አለ። ጥቃቅን ለውጦች በጊዜ ሂደት አሁን ከ1 ሚሊዮን ዓመት በኋላ የኛ የልጅ ልጆች 1 ሚሊዮን ዓመታት በኋላ የሚኖራቸው ቆዳ ከኛ ጋር ተመሳሳይ ይሆን። ለዛ ነገር ተጨባጭ የሆነ ኤቪደንስ አምጣ ብትለኝ የምሰጥክ ነገር ጥቃቅን ለውጦችም ተዋል እንጂ የ1 ሚሊዮን ዓመታት ሂደትን በአንድ ማስረጃ አላቀርብልህም። የፎሲል ማስረጃዎች ሂደቱን ታያለህ፣ ከዛ ሳይንቲፊክ ጥናቶች ታደርግበታለህ። ወደ 70ኛ ቅድመ አያት ደግሞ ብንሄድ ቆዳችን ፍጹም የተለያየ። ይሄ አሰምሽን ነው አብዲስ። አሁን አንተ አሰምሽን ነው ያቀርብክ ያለው። ማይክሮ ኢቮሉሽን ወደ ማክሮ ኢቮሉሽን ዴቨሎፕ አድርጎታል የሚል አሰምሽን ነው ያቀርብክ ያለው እንጂ ኦብዘርቬብል አይደለም። ሲጀመር የሚሊዮን ዓመት ልዩነት ነው አንድ ስፒሺስ ወደ አንድ ስፒሺስ እድገት ለማሳየት። የፎሲል ኤቪደንሶች አሉ። እስቲ ምን ለምሳሌ የተለያዩ ፎሲል ኤቪደንሶች አሉ። ቻናሌ ላይ ልለቅ እችላለሁ። ሙሉ ስለ ኢቮሉሽን የሚያወራ አንድ ጽሑፍ አለ እኮ እንትን ነው። ኦብዘርቬብል ማለት ታምናለ ማክሮ እያልኩ ያሉት እኮ ኦብዘርቬብል መሆን አይችልም ነው። ተገቢ ያልሆነ ጥያቄ ነው። ለማክሮ ራሱ ተገቢ ያልሆነ ጥያቄ ነው እየተጠየቀ ያለው። ለማክሮ ኢቮሉሽን ኦብዘርቬብል ኤቪደንስ አቅርብ ማለት የ1 ሚሊዮን ዓመታት ፕሮግረስን የአጽም ምናምን ኤቪደንስ ልታመጣ ትችላለህ። ግን እሺ ጥሩ እሱ ላይ እንያዘውና ማክሮ ኢቮሉሽን የምንለው ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት ወይስ የለበትም? ላይክ እንትን ለማለት ነው። ማክሮ ኢቮሉሽን ለምሳሌ አንድ ስፒሺስ ወደ አንድ ስፒሺስ ለውጥ ሲያደርግ ማክሮ ኢቮሉሽን እንለዋለን አይደለም? አንድ ስፒሺስ ወደ አንድ ስፒሺስ ለመቀየር አዲስ ጄኔቲክ ኢንፎርሜሽን ኢኖቬት አድርጓል ይሳል አላደረገም? ያርጓል። ያን እንዲያደርግ የሚያደርገው ደግሞ ያን ኢቮሉሽን ማክሮ ኢቮሉሽን ማይክሮ ኢቮሉሽን ይፈጥረዋል ብለህ ታስባለህ? ምን የምታስብ ከሆነ ማስረጃ ምንድን ነው? ተቋርጠ ነበር አልገባኝ። ያንን ኢኖቬሽን ጄኔቲክ ኢንፎርሜሽን ኢኖቬሽን ማይክሮ ኢቮሉሽን ይፈጥረዋል። ያ ስሩ ታይም ፈጥሯል። ላይክ በደንብ እሱ ምንድን ነው ማስረጃ ያለውት? ላይክ እንዳልኩ ኢንቫይሮንመንት ቼንጅ እና ላይክ ኤቭሪቲንግ ስሩ ታይም የሚያመጣቸው ለውጦች ይቀይሩታል እኮ። እሱማ ማይክሮ አለ ነው እኮ ላይክ ያ ስሩ ታይም የስፔሺስ ለውጥ ሲያመጣ አሁን ለምሳሌ ከሙዝ ጋር ራሱ 60% የዲኤንኤ ተመሳሳይነት አለ እኮ። እሱ አለ። እሱን እኮ ስቲል አፌርም እናደርጋለን።
ሙሴሽን እንዳለ ምናምን አንድ ባንድ ሀሳቡን አስቀምጠዋል። ግን አሁን ይሄ ማይክሮ ኢቮሉሽን የሚያመጣው ለውጥ ማክሮ ኢቮሉሽን ለሚባለው ለውጥ ማስረጃ ይሆናል ስለ ማክሮ ኢቮሉሽን የሚባለው ነገር ሪኳየር የሚያደርገው ነገር አለ። ያ ሪኳየሬሽን ምንድነው? ጄኔቲክ ኢንፎርሜሽንን ኢኖቬት ማድረግ አለበት። አንድ ስፔሽስ ወደ አንድ ስፔሽስ ለመቀየር ሌላ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ማድረግ አለበት። ማይክሮ ኢቮሉሽን ይህንን ማክሮ ኢቮሉሽን መፍጠር ይችላል። ስለ አዲስ ጄኔቲክ ኢንፎርሜሽን ኢኖቬት በማድረግ ደረጃ ሊሄድ ይችላል የምትል ከሆነ ምንድነው ማስረጃ ነው? የዲኤንኤ ሙቴሽኖች ይፈጠራሉ። የዲኤንኤ ኢረር ይለዋል እና ሌላም ቃልም አለው ኢቮሉሽን ላይ። እነዚህ ነገሮች አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። ስሩ ታይም ደግሞ የሚያመጣቸው ፕሮግረሶች ቢግ ቼንጅ እንዲያመጣ አስተዋጽኦ ያደርጉታል። ኢንቫይሮንመንት አዳፕቴሽን እና አንድ ስፔሽስ ያለው ጄኔቲክ ኢንፎርሜሽን አለ አይደል አብዲሳይ? ሌላኛም ደግሞ ያለው ሌላም ስፔሽስ ደግሞ የሚኖረው ጄኔቲክ ኢንፎርሜሽን አለ። አሁን አንድ ስፔሽስ ወደ ሌላ ስፔሽስ ኢቮልቭ አድርጓል ስንል አዲስ ጄኔቲክ ኢንፎርሜሽን ኢኖቬት ተደርጓል እያለን ነው። እንደዛ ከሆነ ማይክሮ ኢቮሉሽን የሚባለው ነገር የማይክሮ ኢቮሉሽን ሜካኒዝም የማክሮ ኢቮሉሽን ሜካኒዝምን ይፈጥራሉ ስለ ጄኔቲክ ኢንፎርሜሽንን ኢኖቬት በማድረግ ደረጃ ይፈጥራሉ ነው እያልኩ ያለሁት። ማክሮ ኢቮሉሽን እሱ ፖይንት ነው የኔ ፖይንት። ይፈጥራሉ ወይስ አይፈጥርም ነው? ይፈጥራል። ግን ላይክ የማይክሮ ኢቮሉሽን ይፈጥራል ማስረጃ ነው። የተለያዩ መዳቀሎች ያልኩ እኮ ነው። የተለያዩ መዳቀሎች፣ ሙቴሽኖች፣ ምኖች በጊዜ ሂደት የሚፈጥሩት ነገር ነው። አዲስ የዲኤንኤ ፕሮግራምን ይጽፋል ዲኤንኤ ውስጥ። በቃ እንትን ይበል ይሄ እንትን ሀሳብ እንዳይደጋገም በቃ አብዲስ ሀሳብ እንዳይደጋገም በቃ ቅድም ያልከው ላይ አሁን ላይክ አክሴፕት ስናደርግ ችግር አለው ወይም የለውም ከሚል አንጻር አክሴፕት እንደምታደርግ ነግረኝ ነበር። ከእስልምና አንጻር አይተከው ማለት ነው። አሁን ማይክሮ ኢቮሉሽንን አክሴፕት ስታደርግ ከእስልምና አንጻር ምንም ኮንትራዲክት ስለማያደርግ ሊሆን ይችላል። ግን ማይክሮ ኢቮሉሽን በራሱ ከእስልምና ጋር ኮንትራዲክት የሚያደርግ ቢሆን ትቀበለዋለህ? ከእስልምና ጋር ኮንትራዲክት ቢያደርግ ትቀበለዋለህ? እስልምና ከምን ጋር? እስልምና ከሪያሊቲ ተረድቻለሁ። እስልምና ሪያሊቲ ከሚባለው ነገር ጋር ኮንትራዲክት ያደርጋሉ ናት ፈርስት ፕሌስ። አሁን እኔ አሰ ሙስሊም ስቀበል እስልምና ሪያሊቲ እውነታ ከሚባለው ነገር ጋር ኮንትራዲክት አያደርግም። ያ ነው ፖይንት። እስልምና ሪያሊቲ እውነታ አንድ ጊዜ እዛ ብለህ ከተቀበልክ ነው እቺ ነገር ልጨርስና ታወራለህ። እስልምና ሪያሊቲ እውነታ ከምንለው ነገር ጋር ኮንትራዲክት አያደርግም፣ ግጭት አይኖረውም። አሁን አሴ ሙስሊም ማይክሮ ኢቮሉሽን ለምንድን ነው የተቀበልከው ካልከኝ ማይክሮ ኢቮሉሽን የሚባለው ነገር እውነታ ስለሆነ ማለት ነው። እስልምና የሚባለው ነገር እውነታን ስለማይጋጭ ተቀበልኩት ነው። ከእስልምና ጋር ቢጋጭ ኖሮ ትቀበላለህ ካልከኝ ከእስልምና ጋር ከተጋጫት ፈርስት ፕሌስ እውነታ ራሱ አይደለም ብዬ ነው ማስበው። ለምን? እስልምና እውነታውን ስለማይጋጭ እውነታውን አክሰፕት አደርጋለሁ እያልኩ ነው። ማይክሮ ኢቮሉሽን የምንለው ነገር ኦብዘርቨብል የሆነ ነገር ነው። ጄኔቲክ ማይክሮ ኢቮሉሽን ማክሮን እሱን ተውና እንዳንድ ደግሞ እስልምና ከእውነታ ጋር አይጋጭም ብለህ እንድትነሳ ያደረገ ምንድን ነው? መጀመሪያ እሱ ደግሞ ሌላ ርዕስ ነው። ሱብሃንአላህ ሌላ ርዕስ አይሆንብንም። ምናልባት ያው ሀሳብን ከማቅረብ ስለመጣን እንደ መድረክ ስለመጣን አሁን አሴ ሙስሊም አንድ ሪሊጂየስ በሃይማኖት አጥር ላይ ያለ ሰው ያንን አክሰፕት ያደርጋል። አንድ ክርስቲያንን በጠይቀው ያንን ሀሳብ ሊያነሳ ይችላል። እስልምና እንደ እስልምና እውነታነቱን ምን ይቀኛል? እውነታነቱን በምን አፌር የምናደርጋለን? አንድ ርዕስ ሆኖ ይመጣል። እንደ ርዕስ እናወራለን። ግን አሁን እምነቱ ላይ ነው እያወራን ያለ ነው። እምነቱ ላይ ነው ኤክስፕሌን እያደረግን ያለ ነው። እንደ እምነት አንተ አሰ ሙስሊም እምነት ከሪያሊቲው ጋር ይጋጫል ካልከኝ ከእምነት ከሪያሊቲ ጋር ይጋጫል ብለን አናስብም። እምነት ከሳይንስ ጋር ላይ በእርግጥ አፌርም የተደረገ ሳይንስ ጋር ይጋጫል ብላችሁ ታስባላችሁ ካልከኝ አይጋጭም። እምነት የምንለው ነገር ከሎጂክ ፊሎሶፊ ከሚባለው ነገር ጋር ግን ይጋጫል ካልከኝ ሆነም አይጋጭም ነው ፖይንታችን። ግን አሁን ያንን ሀው እንዴት አፕላይ እናደርጋለን የሚለው ፖይንት ነው ችግሩ። እዛ ጋ ነው ችግራችን። እምነቱን እንደ እምነት ነው የምናወራው። ምናልባት ያንን እምነት ደግሞ ፕሩቭ ከማድረግ አኳያ ሌላ ርዕስ ካለ እዛ ርዕስ ላይ እናወራለን ኢንሻላህ። የፈለኩት አሁን ለምሳሌ እነ ፓይታጎረስ እነ ፕሌቶ ምናምን
ላይክ ምን ብለው ያምኑ ነበረ? የሆነ የዩኒቨርስ ላይ ያሉ ሁሉም ነገር የሚሽከረከሩት 360 ዲግሪ ፐርፌክት በሆነ ሰርክል ውስጥ ይሽከረከራል ብሎ ነበር የሚያስቡት። እና የሚያደርጉት ጥናት ሁሉ ላይክ እንደዚህ ፐርፌክት የሆነ ነገርን የፈጠረ አካል ሊኖር ይገባል። ላይክ ፐርፌክት በሆነ መልኩ እንዲዞሩ 360 ዲግሪ ክብ በሆነ መልኩ እንዲዞሩ አለማቶች ምኖች እንዲያደርጉ ያደረገ ነገር አለ። ቢኮዝ የሚዞሩበት መንገድ ፐርፌክት ስለሆነና ተፈጥሮ በራሷ ፐርፌክት የሆነ ነገር ልፈጥር ስለማችል ብለው ማለት ነው። ነገር ግን በኋላ ላይ እነ ኬፕለር እና ምን ጥናት ሲያደርጉ ፕላኔቶች ላይክ 360 ዲግሪ አይደለም፣ ፐርፌክት በሆነ መንገድ አይደለም የሚዞሩት፣ ትርምስምሱ በወጣ መልኩ ነው። እና አንዴ የሆነ ነገር ደምድመህ ከተነሳክ የሆነ ሪሰርች ለማድረግ ራሱ ይገድብካል። እስልምና ከእውነታ ጋር አይጋጭም ብለህ ከተነሳክ የምትቀበላቸው እውነታዎች ሁሉ ከዛ ላይ የተነሱ ይሆናል ማለት ነው። ሶ ዊዛውት ኤኒ እንትን መነሻ የሆነ ነገር አንዴ ክሌም አድርገህ መነሳቱ አይገድብክም ወይ ነው የምልክ። እሺ ሌላ ፖይንት ቢሆንም እሺ አድረስ ለማድረግ ለሞክር። ምንድነው ፖይንቱ? እምነትን አስቀድመህ የምትጀምረው ነገር ምናልባት በኋላ ልግባበት የምትለው ራሽናል ሪሰርች ላይ መገደብን ያመጣበት ሊሚቴሽን አይሆንብህም ወይ አይነት ሀሳብ ነው አይደለም? የሆነ እምነት ላይ መሰረት አድርገው ወይም ደግሞ የሆነ የምትጠጋበት ፖይንት ሆኖ ሳለ ላይክ ራሽናል ሳትሆን አት ፈርስት ፕሌስ ራሽናል አይደለህም አይነት ሀሳብ ነው። ራሽናል ሳትሆን የጠጋበት ነገር ላይ ራሽናሊቲ ልፈልግ ብትል አይከብድህም ወይ ነው አይደለ ሀሳቡ? አት ፈርስት ፕሌስ ያንን ራሱ እንትን አይደለም ሊሚት ያደረገንም እስልምና ገብቷል። ሰርቴኒቲ ስሩ ኖሌጅ የሚባለውን ነገር ነው እስልምና ፊልም የሚያስተምረን ራሱ እሱን ነው። ከተመለከት እስልምና መጀመሪያ ምንድን ነው የሚያስተምረን ስትመለከት ያንን እስቲ ስለ አምላክ አንድነት ነው የሚያወራው። ሰው ስለ አምላክ አንድነት ዝም ብለህ ተቀበል ነው የሚልህ። ያንን ትመለከቷል በእስልምና ትምህርቶች ውስጥ ትገባና ፈዕለም አነሁ ላ ኢላሃ ኢለላህ ነው የሚልህ። ስለ አምላክ አንድ መሆኑን እወቅ ነው የሚልህ። እውቀትን ያስቀድማል እምነት። እምነት ሰርቴኒቲ እርግጠኝነት ራሱ ስሩ ኖሌጅ ነው የሚል ስሩ ኖሌጅ ይሁን ነው የሚልህ እምነት የሚባለውን ነገር ማለት ነው። አሴ ሙስሊም ኤክስፕሪንስ አደረግልህ። ሶሪ ድምፄን እያያዘኝ ነው። እና እምነት የሚባለው ነገር ስሩ እውቀት የሚመጣ ነገር ነው። ላይክ ግን ያው ምን አይነት እውቀት የሚለው ነው። አሁን እስልምና የሚባለው ነገር አሴ ሙስሊም አክሰፕት ሳደረገው እውነታ ከሚባለው ነገር ጋር ይጋጫል የሚል እምነት የለኝም። ገብቶሃል? ያንን ደግሞ በተለያየ መንገድ ስንመለከት የመጣ ነው ነገር ነው። ይህንን ነገር ከያዝከ በኋላ ለሚመጣ እውነታ አይገድብህም ወይ ከተባለ አይገድበኝም። ለምን? ስለማይጋጭ። ያ ነው ፖይንቱ። አሁን አይጋጭም የሚል አሁን አለመጋጨቱን እንዴት ትመለከታለህ? አሁንም ሌላ ፖይንት ነው። አለመጋጨቱን አብሶሉት የሆነ ፍጹም የሆነ እውነታ መሆኑ እስልምና የምንመለከትበት የሆነ መንገድ አለ። ያንን እምነት ከያዝን በኋላ ያ እምነት የሚመሰረተው ምን ላይ ነው? በነቅለ በሚባለው ነገር ላይ ነው። ይሄ አምላክ ራሱ በሪቪሌሽን የሚያመጣልን ነገር ነው። ከዛ በኋላ ግን አቅል የሚባል ነገር አለ። አእምሮ ሪዝኒንግ የሚባለው ነገር አለ ማለት ነው። ይሄ ነቅል የሚባለው ነገር የሰው ልጅ አእምሮ ፍጹም ሳይሆን በተለያየ መንገድ ካፓሲቲው በጣም የሚቀንስበት መንገድ አለ። መቼም ያን ለአንተ ላስረዳህ አልችልም። ላስረዳህ ሴንስ ለአንተ አላስረዳህም። ከካፓሲቲ አኳያ በካፓሲቲ ደረጃ ከኛ በላይ ሆነ አምላክ ለእኛ ያስቀመጠውን ነገር ነቅለን አክሰፕት ካደረግን በኋላ አቅል የሚባለው ነገር ደግሞ ይከተላል ማለት ነው። ይሄ ነቅል የሚባለውን ነገር እውነታነቱን አፌርም ካደረግን በኋላ ተከትሎ ስለሚመጡ ነገሮች እንትን አንልም፣ እውነታውን ይገድቡናል ብለን አናስብም ማለት ነው። እስልምና እንደ እስልምና የሚያስቀምጣቸው የሆኑ ፖይንቶች ሊኖሩ ይችላሉ። ላይክ አሁን ስለ ሰው ልጆች አፈጣጠር፣ ስለዚህ ፍጥረት ዓለም አፈጣጠር የሚያስቀምጠው ፖይንት አለ። ያንን እምነት ይዘህ ተከተለ ሪሰርች ብታደርግ የምታገኘው እውነት አይጋጭብም ወይ ከተባላት ፈስሌስ አይጋጭም እያልኩ ነው። ስለማይጋጭ ያንን እምነት ከያዘን በኋላ ምንም የሚገድበን ነገር የለም። ሪሰርች አድርገህ ችግር የለውም፣ ግን ፈስሌስ አይጋጭም ነው። ላይክ እንደማይጋጭ ደግሞ መሰረት አለን የሚል ሀሳብ ነው ያለኝ። ዛሬ ለብቻ እናወራለን። ሀው እንዴት እምነት የሚባለው ነገር እንደዚህ እንደ መሰረት የምታስቀምጠው ነገር ምንድን ነው የሚለው ላይ ምናልባት የምናወራበት መድረክ ነው ብዬ አስባለሁ። አይ ቲንክ ኡስታዝ ግን ልውጥ እያለ ነው። አይ ቲንክ ሀሳቤን አግኝተዋል አይደለ አብዲሳ? አሁን የመሰረቱ ጉዳይ ነው። በብዙ ጉዳይ ላይ አላገኘሁትም፣ ግን ዲፕ ቶፒክ ሌሎችም እድል እንስጥ ከሚለው እንለፈው እንጂ ኮንትሮቨርሻል የሆነ ነገር አይ ቲንክ ምን ትላለህ ኡስታዝ?
ይሄ ሁሉ አውርቼ አላገኘሁትም። አይ እንትን ነው እንዳልኩ ነው። እኔ አብዲሳ ጋር ማየው ነገር ኦፕን ማይንድ ነው ያለው። ለነገሮችን አዳዲስ ነገሮችንም የመቀበል ብቻ ሳይሆን ኖርማሊ ደፋር ነው። አብዲሳ ደፋር ነው። የአባቱ ስም መሰለኝ ደፋር ነው ማለት ደስ ይላል። በቃ ሀሳብ የሚደፍር ሰው ነው ደስ የሚለኝ እኔ በጣም በቃ ምንም ነገር በቃ መወራት ካለበት ይወራል። ምንድን ነው የሚፈራው ነገር አይነት ነው እና በምንም ኢሹ ላይ የሆነ ይሄን አትንካ ይሄናት ምናምን የሚባል ነገር የለም ነው ሀሳቡ። ስለዚህ ብዙ ጊዜ ቢሰጠው ጥናትም ያደርጋል። እኛም ከሱ የምንማረው አንዳንድ ነገሮች ይኖራሉ፣ እሱም ከኛ የሚማረው አንዳንድ ነገሮች ይኖራሉ። ምንም እንትን የሚለው ነገር የለም። ኢንሻላህ ስለነበረን ቆይታ በጣም እናመሰግናለን። አህመድ ጀዛከላ ኸይረን ጀዛ፣ አላህ ኸይር ጀዛን ይቀበልህ፣ እዚያው ያስቀርብህ። ኡስታዝ አቡ ሙአዊያ የሆነ ነገር ይበልና ማጠቃላይ ስራበት ሰማፕ ያድርጉትና እኔም ልውጣ ኢንሻላህ ጊዜ የለኝም እና 5 ደቂቃ ወስዳችሁ ማጠቃላይ ነገር ስሩበት ሁላችሁ ያቸማ ወይ አንተ ከወጣክ ሌላ ቤት መገናኘት እንችላለን፣ ወይ እኔ ከፍቼ ማውራት እንችላለን ሌሎቻችን፣ ወይ ፒኬ ከከፈትክ እኔ ልሂድ። ኡስታዝ መልዕክት አስተላልፏል ኢንሻአላህ። ኦኬ አይ ቲንክ እኔ ልቀጥል መሰለኝ። እስኩ ዳውን ያነሳከው ላይ ጥቂት ልበልና እንጨርሳለን። ለምሳሌ እስልምና እውነት የሆነ ፍጹም የሆነ እውነት ነው ብለህ መጀመሪያ ከተነሳክ ከዛ በኋላ የሚጻረሩ ነገሮችንም ሪሰርች አድርገህ ብታገኝ ለመቀበል ያስቸግርሃል የሚል ነው የኔ ሀሳብ። ላይክ ከዛ መነሻ ላይ ከተነሳም መጀመሪያውኑ መነሻውን የምደመደምበት ምክንያት ራሱ አጠያያቂ ይሆናል። ላይክ ብዙ ሰዎች ሃይማኖት ውስጥ አለመሆን እንደ ሴሌብሬሽን የሚታይ ይመስላቸዋል፣ ግን ኖ ኢትስ ናት ላይክ ወይም ሬብል ከመሆን አይደለም ከማመጽ ምናምን አይደለም። ላይክ ብዙ ኮንትራዲክሽኖች የሚፈጥሩ ነገር ነው እንጂ ቁርአንን በማነብ ሰዓት በተለይ ለምሳሌ እኔ እስልምና ላይክ ሃይማኖት የምፈልግበት ጊዜ ነበረ፣ የምርም ማለት ነው። በግል ከነበርኩበት ሁኔታ አንፃር ከምን አንፃር ትንሽ ቢያሳምነኝ ኖሮ ላይክ ከመግባት ወደ ኋላ አልልም ነበረ። ግን ላይክ ከማመጽ ወይም ከመጥላት ምናምን አይደለም፣ ፋክቹዋል በሆነ መልኩ ሊቀበልልኝ አለመቻሉ ነው። አምሮያውን የሆነ የወጣ ጥናት ነበረ 40% የሚሆኑ የአማኞች አሜሪካ ላይ ይመስለኛል ለምንድን ነው የአማኝ ሆናችሁ ሲባሉ እንዲህ አመፀኛ ከመሆን ምናምን አይደለም፣ ጀስት ምንም ሃይማኖቱ ያስተምሮቱ ሊያሳምነኝ አልችላለ ነው የሚሉት። እና ከዛ አንፃር ነው። እና መጽሐፉ ላይ ደግሞ የተነሱ ነገሮች አሉ ከኡስታዝ ጋር የሚወራንበት ከወሂድ ጋር ሰዎችን ከሃይማኖት የማስወጣት አላማ ምናምን ኖሮት አይደለም መጽሐፉ። ግን ወጣቱ ማህበረሰባችን እጅግ ጥልቅ የሆነ አለማሰብ ውስጥ ተዘፍቋል እና እንዲህ ለዘመናት ተኝቶ የነበረን ሰው ደግሞ እየዳበስከው አይነቃም አይለቀውም እና ጥግ ድረስ ሄዶ በመዶሻ መፈላሰፍ የሚባል ነገር አለ። ድርግም የሚያደርገው ሰው ይፈልጋልና ትንሽ ድርግም ለማድረግ የሞከረ መጽሐፍ ነው እና ይጠቅማችኋል ብዬ አስባለሁ። ብዙዎቻችሁም ቲንክ ከወሂድ ጋር እንደውም ብዙ እንድናወራ ጠብቄ ነበረ። ብዙ ጥያቄዎችን ምናምን ሀሳቦች ለመወያየት እንችላለን ብዬ አስባለሁ በቀጣይ። ያ ቲንክ እኔ አመሰግናለሁ ስለጋበዛችሁ። ኦኬ አይ ጥሩ። ምናልባት አይ ቲንክ ከትውውቅ አኳያ መሰለኝ ሀሳቡ ኢንሻአላህ እኔም ስላገኘው ደስ ብሎኛል። እኔ መውጣት ስላለብኝ ነው። ኡስታዝ በማዋያ ይቀጥሉና ኢንሻአላህ ኡስታዝም ጊዜ ስለሌለው እኔ ከፍቼ እናወራለን፣ እንገናኛለን። ወሂድ ቴንክ ዩ
በቃ አይ ቲንክ ኡስታዝ አቡ ሙአዊያ ሀሳብ ይስጡና ልጆች ወደ ፒኬ ቤት ነው ሁላችሁ። አብዲሳም ከተመቸ እዛ ነውና ሀሳባችሁን ትቀጥላላችሁ። ኡስታዝ አቡ ሙአዊያ ካልተመቸ ኢንሻአላህ ኡስታዝ ጀማል አሉ ማጠቃለያ ስሩበት ኢንሻአላህ። ኡስታዝ ወሂድ እሳት እንደሌለው እያሳወቀን ነው። خير ማጠቃለያ ምናልባት ጀዛኩሙላሁ ኸይረን እዚህ የነበራችሁ ይት ወንድሞች ኡስታዝ ወሂድ ዛሬ ከፍቶልናል። በጣም ስናፍቀው የነበረው ቀን ዛሬ ገኘነውና አልহামዱሊላሂ ረቢል ዓለሚን። ኢንሻአላህ ኡስታዛችን ማውራት አይችልም ይሆናል። እዚህ ጋር ያሉ ወንድሞችን ኡስታዞችን ኢንሻአላህ ፎሎ አድርጓቸው። ኡስታዝ ዛህራ አለች፣ ኡስታዝ ሰልማን አለ፣ ኡስታዝ አቡ ሙአዊያ አለና ፎሎ እናድርጋቸው። ባረከላሁ ፊኩም። እስኪ ኡስታዝ ሰልማን አንድ ጊዜ አንድ ቁጥር ስልን ኢንሻአላህ። ደግሞ አይፎን ነው እና ቀደም ዘግቶብኝ ወጥቼ ነበር እዛ እና እኔ መለከተኛል ቆያ ኖ አንድ ያስጨርሰኝ። አይ ብዙ የሚነሱ ሀሳቦች ነበሩ፣ ሚስኮንሴፕሽኖችም ነበሩ። ያው መጨረሻ ላይ ጠርቷል ስለ ማክሮ እና ማይክሮ ኢቮሉሽን ኑስና አብይ ስለምንለው የዝግመተ ለውጥ ምናምን አጠቃላይ ሶሪ ብዙ ልጆች እንትን እያሉ ስለሆነ ኮሆስት እንዴት ነው ማድረግ የሚቻለው? በእኔም በዚህም አንድ ላይ ይቻላል? እንደዚህ ነገር አላውቅም። ገስት ካለ ኮሆስት ማድረግ አይቻልም። እኔ አሁን በፒሲ ስለሆነ የገባሁት ገስት ባይኖር ትችል ነበረ። ኦኬ ልጆች ባንተም ግባ ሲቢ ስለነበር ነው። ያው እንደዛ ይቻል ነበረ። እንደዛ ማድረግ እንችላለን ብዙ ሰውም እንዲከራከር። አሁን አትችልም። ላይክ ገስት ካለ እንትን አይልህም። ሆስት መላክ አትችልም። ሆስት ልከህ መቀላቀል አትችልም። እኔ ጋር ገስት ካሉ ግን አቡኪ ከከፈተ ግን አቡኪ ከተመቸህ ክፈትና በሆስት ሁለታችሁ መግባት ትችላላችሁ። በሆስት አቡኪ ከተመቸህ ክፈት። ይመቸኛል። 1% ነው ስልክ ያው 1% ነው እና ምንድነው ይመቸኛል። ሶስት ስልክ አለኝ፣ አንድ አይፓድ ጨምሮ ማለት ነው። ሶስቱም ዘግተው አንደኛው ነው የሚቀረው። እኔ ወላሂ ያው ችግር የለውም ምንም እንትን አይደለም ማለት እኔ አሁን ምንም ሰዓትም ምንም የለኝም መክፈት አንተ አለህ ብዬ ነው የከፈትኩ። በምን በኩል ልምጣሻው? እኔ በምን በኩል ነው የምትመጣ መስሎኝ ነበር። በምን በኩል ነው ቤት ልምጣ? ላይፍ ታስገባኛል? መብራት የለም። መብራት የለም ታውቃላችሁ። ውጭ እንደዛ ከሆነ ማለት ነው አብዲሳ ወይ እንትን አድርጓ። አሁን እኔም ቆይ 4 አውራም 2 ደቂቃ 2% ነው ያለኝ ብለሃል። ቆይ አይ እንደዛ ከሆነና ካልተመቸ አብዲሳ እና አቡኪ ነገ ምናምን ወይ እናንተ አውሩ። እኔ በቃ ልዝጋ። እኔ አሁን አቡኪ ያለ መስሎኝ ነው እና ምን አለን ችግር ውጭውን አታሳየን እና ምን አለን። አይ እንድትቆይ ቲዮሪ ልመሰረት ነው እኮ ዝም ብዬ አይደለም ውጭውን ማሳየት። እሺ ቀጥል እንደተመቸ። አሁን ይታያችኋል እንትን ጨረቃ ጌታ ወይ ደግሞ እዛ ጋር ያለው ኮከብ። ኦኬ አይታየም ኮከቡ። እንዴት አድርጌ አስተልቁ ላይ አድርገኝ እስቲ። ይታያል ኮከቡ እዛ ጋር ያለው እዩት። አዎ ይታያል። ይታያል። ከስንት ዓመት በፊት የነበረ ኮከብ ይመስላል። እኔ አላውቅም። አብዲሳ አንተ ምን ይመስላል? የትኛው ፖዚሽን ይመስላል? የሆነ አፕ ነበረኝ እድሜያቸው ምናምን እርቀታቸውን የማይበት የትኛው ኮከብ ነው? ቆይ እንዴት አድርጌ ላሳያቸው ነው? አሳይቻቸው ነበር። አንድ ፊት ለፊት ያውን አንድ ኮከብ ለመሰላችሁ ይሄንን ያነሳሁት ልክ እንዳለው የሆነ አፕሊኬሽን ነበረ። አኪሬት ይሁን አይሁን አላውቅምና ከታይም አጠቃላይ ከጊዜ ሳቢ ጋር በተገናኘ አሁን እኛ የምናየው በጣም ከብዙ ዓመት በፊት የነበረበትን ዓመት ባይሆን ቢሊየን ዓመት በፊት የነበረበትን ፖዚሽን ነው ሳይንስ ያንን ያስቀምጣል። ሳይንስ ብቻ ሳይሆን ኢቶላቦት ወደ ፋክት ደረጃ የመድረስን አቅም አለው ያ ቲዮሪና ዝም ብዬ ይህንን ፖይንት ላንሳላችሁ ብዬ ነው። አብዲሳ ግን ዛሬ እንትን ያየሁት ነገር ምንድን ነው? ከተቻለ ኢንሻአላህ ይሄ ንዑስ እና አብይ የሚባለው ኢቮሉሽን መካከል ትራንዚሽን ያስፈልጋል። ልክ ቅድም እንዳልከው ምንም አይነት ኤቪደንስ የለም።
አዎ ሎጂካልም አይደለም ኤቪደንስ መጠየቅ ለዚህ እንትን ይመስለኛል። ምክንያቱም አውት ኦፍ እንትን ነው ይሄ ሂስቶሪካል እና ኤቪደንስ ፖይንት አውት ነው፣ ውጭ ነው። በምንም ተአምር ልታገኝ አትችልም፣ ልታመጣም አትችልም። ግን ይሄ ያንን ያሳየናል የሚል ሪዞኒንግ ልሰራ ትችላለህ። አይ ቲንክ ኮንተንጀንሲ ልሰራ ትችላለህ። ከዛ አንጻር ነው እና እዛ ላይ ትንሽ ማውራት ይቻላል። አይ ቲንክ ወደ 3 የሚደርሱ ፎሲል ዴቲንጎች አሉ እየቀረቡ ማለት ነው በሁለቱ መካከል የመጡ እና ምንድነው አንድ ፖይንት እንድታየው የምፈልገው አብዲሳ ስለ ስፔሺስ ብሎ ማለት ምን ማለት ነው? ሴም እንትን ላይ ያሉ ሴም ምንድነው አብረው ሜት ማድረግ የሚችሉ ወይ ደግሞ ግንኙነት ማድረግ የሚችሉ ናቸው ስፔሺስ ተብሎ የሚጠሩት። እና የሰው ልጅ ከኮመን አንሲስተር አለው ከተባለ አብሮ ከሰው ልጅ ጋር ሜት ያደረገ ወይም ግንኙነት ያደረገ የሆነ ፍጥረት አለ ማለት ነው። ሁለት ናቸው እነዛ ፍጥረት ተብሎ አሁን ባለው ስታንዳርድ ደረጃ የሚነሱት ማለት ነው። እና ያ ፖይንት ላይ ብናወራ ደስ ይል ነበር። በጣም ውይይቱ በአጠቃላይ በጣም ደስ ይል ነበር። ኢንሻአላህ አይ ቲንክ አሁንም እንዲሁ ዝም ብዬ እያወራው እንትን ከምል አብዲሳም ዛሬ ብዙ አላወራህምና ኢንሻአላህ አንተ ሐሳብህን ስጥ። ምን ላይ ሰጣለሁ? መጽሐፉን አነበብከው? የላኩልን ኖ አይ ቲንክ መጽሐፍ የሆነ ሳቢ ካልሆነ ትንሽ አስቸጋሪ ነው። ጀመርኩት ያው ሳቢ አልሆነም እንትን ብዬዋለሁ። ኢንሻአላህ እንትን አረገውና በደንብ አድርጌ አነበዋለሁ ረጋ ብዬ ማለት ነው። ዝም ብሎ ነው ቶ ጊዜን አታቃጥል። ኦኬ አይ ሲሪየስ አልሳበኝም። የመጀመሪያ ፖይንቶችን ዝም ብዬ ገረፍ እንዳላከው ነው ለማየት የሞከርኩት። አይ ቲንክ ሳቢ ሆኖ አላየሁትም። ያው ችግር የለውም። ያው ዝም ብዬ የሰው ጽሁፍ አላጣጠርም። አልሐምዱሊላህ ምንም አይልም ምናምን ኢንሻአላህ። ግን ወደፊት እንትን እንልበታለን እና እንትን አለ እናወራበታለን። ብቻ ችግር የለውም ኢንሻአላህ እንትን እንልበታለን። ፒኬ አዋይ ኮሚቴ ፒኬ አህመድ ጋር ልደውልላችሁ። እሺ ቆይ አንዴ ሊወጣ ነው መሰለኝ። ልክፈት። እኔ ቤት ትፈልጋላችሁ? እስቲ ኮመንት ላይ ወይ ኤርፎን ላድርግ። በሌላ አካውንት በሌላ ስልክ ነው እየሰማኋቸው የነበር። ሌላ ክፍል ላይ ነበርኩ እኮ ሊዘጋ ነው ልልህ ነው ማለት ሊወጣ ነው። እንትን አህመድ ጋር እንዲ ልደውልለት ወይ ደግሞ ብቻ አሁን እኔ እንትን መቆጣጠርም አልችልም ምናምን ስራ ላይ ነው ያለሁትና ምናልባት ሰው ካለ ብዬ ነው ትቸው እንትን ለማለት የገባው ማለት ነው። ስለዚህ እንዲህ እየተሯሯጥኩ እንትን ከምላችሁ ኦኬ። ብዙ ልጆች እንመጣለን እያሉ ነበርና እስቲ እዛ ላይ ጋብቻችሁ ታወራላችሁ። ወንድሞች መምጣት ትችላላችሁ ወይ ፒኬም ኮሆስት ማድረግ እንችላለን ካለ ኮሆስት አሁን ለማድረግ እንዳልኩ እኔ ጋር በፒሲ ስለሆነ የምገባ እንትን ገስት ሰው መቀበል አልችልም። ኦኬ በስልክ ከሆነ ግን ገስት አይ ቲንክ መቀበል ይቻላል መሰለኝ። በስልካ ሰዎች ኖ አይቻልም። የሆነ ሰዓት ሲያስገቡ አይቻለሁ። ኮሆስትም ሆኖ ገስት ማለት ነው። ሁለት ሰው ይቻላል። እንደዛ ይቻላል። ለምሳሌ ነው ሆስት ከፍተህ ከዛ በኋላ አንተ ነው አድሚኖች ማድረግ አይችሉም። አንተ ብቻ ነህ ሆስት ሆኖ የምትፈልጋቸውን ሰዎች ማስገባት ትችላለህ። እንግዲህ እስኪ እስከዛ ያ ፊውቸር እዚህ ፒሲ ላይ ላይቭ ስቱዲዮ ላይ እስኪ ጀምሩት ድረስ እኔ ኖርማሊ በፒሲ ነው የምገባው ላይቭ እና አልችልም። ስክሪኑ የሚመች በፒሲ ስለሆነ የሆነ ነገር ለማሳየት የሚመቸኝ ስክሪን ሼር ስላለው ማለት ነው። ሶ ኢንሻአላህ እኔ ከታች ያላችሁ ሰዎች ምናምን ዛሬ የማምሸት ምንም ሀሳቡ ምንም የለኝም። ስለዚህ መውጣቴ ነው አክቹሊ እንሆነ ቤት እስቲ እናወራለን። መጽሐፉን ያነበባችሁ ተሆኑ ደግሞ አሪፍ። በቃ ከአብዲሳ ጋር ማውራት የምትፈልጉ ሰዎች ምናምን አብዲሳ ቤት ልከፍት ነው እያለ ነው ማውራት ትችላላችሁ። እኔ ግን በቃ ከዚህ በኋላ ከክርስቲያኖች ጋርም ከማንም ጋር አሁን ላይ መቀጠል አልችልም ዛሬ። ነገ ግን ኢንሻአላህ ወይ ጠዋት ከፍታለሁ ወይ ማታ ወይ እናመሻለን። አብዲሳ ነገ ምናምን ወይ ብቅ በል አቡኪ ሁሌ 3 ሰዓት ይከፍታልና ወይ ከሱ ወይ እኔ ደግሞ ከከፈትኩ ማታ ላይ እሱ ሁሌም ይከፍታል። ማታ ላይ ወይ እኔ ከከፈትኩ ብቅ በል። አይ ቲንክ ለአንተ የሚመች ሰዓት ይሄ ነው። አሪፍ ሰዓት ነው። ኢትስ ኦኬ እንመጣለን ነገ ነው።
ለእኛ ደግሞ ይሄ ሌሊት ነው። የወሬ ጥማታቸው ያቋረጥኩትን ላስቀጥላቸውና እኔም አልኩት ልውጣ በቃ ቻው። እሺ ቻው። እሺ ዛህራ ትከፍቻለሽ እንዴ? ዛህራ አሚር ኢብኑል ኢስላም የሆነ ሰው ከከፈተ